በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይትባረክ እግዚአብሔር አምላከ እስራኤል ወአምላከ አበዊነ ቅዱሳን ዘተሳሃለነ ወገብረ መድኃኒተ ለሕዝበ ዚአሁ። ይቅር ያለን ለወገኖቹ መድኃኒትን ያደረገ አምላከ አበው አምላከ ቅዱሳን ቸሩ እግዚአብሔር ከዚህ ሰዓት ከዚህ ዕለት ስላደረሰን መዋዕለ ጾሙን በሰላም እንድንጀምር በቸርነቱ ስለረዳን ከሁሉ አስቀድሞ ስሙ የተመሰገነ ይሁን። እንዴት ዋላችሁ? እንዴት ሰነበታችሁ? ቸርነቱ ምሕረቱ የበዛ ዘላለም ሥላሴ ለአምላክነቱ እንደሚገባ ስሙ በድጋሚ የተመሰገነ ይሁን። እናታችን እመቤታችን ድንግል ወላዲተ አምላክ እመብርሃን ማርያም ንጹሐን አበው እግዚአብሔር ያከበራቸው ቅድስት ቤተ ክርስቲያን ቅዱስ ዕፀ መስቀሉም ስማቸው የከበረ የተመሰገነ ይሁን። እንኳን አደረሳችሁ። እግዚአብሔር አምላካችን መዋዕለ ጾሙን ባርኮ ቅዱሶ ይስጠን፣ ከብርሃነ ትንሣኤውን በሰላም ያደርሰን። የቅዱስ ኤርምያስ ትንቢተ ኤርምያስ ምዕራፍ 6 ቁጥር 16። ትንቢተ ቅዱስ ኤርምያስ ምዕራፍ 6 ቁጥር 16። እግዚአብሔር እንዲህ ይላል፣ በመንገድ ላይ ቁሙ ተመልከቱም፣ የቀደመችውንም መንገድ ጠይቁ፣ መልካሚቱ መንገድ ወዴት እንደሆነች እወቁ፣ በእርሷም ላይ ሂዱ፣ ለነፍሳችሁም መድኃኒትን ታገኛላችሁ። እነርሱ ግን አንሄድባትም አሉ። እነርሱ ግን አንሄድባትም አሉ። ስለ ቅዱስ ቃሉ አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ሙንቱሰ ይቤሉ ይንሐውር ባቲ፣ እነርሱ ግን አንሄድባትም አሉ። ኃይለ ቃሉ የመንፈስ ቅዱስ በአፈ ቅዱስ ኤርምያስ ነው። የዛሬ የትምህርት ርዕሳችን አጋዥ ይሄ ነው። ዋናው ርዕሳችን ትክክለኛው መንገድ የትኛው ነው? ዘመናችን በጣም ብዙ መንገዶች ያሉበት ነውና የትኛው ትክክል ነው፣ የትኛው አይደለም፣ የትኛው ይነቀፋል፣ የትኛው አይነቀፍም። በዚህ ጉዳይ እግዚአብሔር እንደወደደን እነጋገራለን። እንግዲህ መዋዕለ ጾም ገብቷልና በዚህ ደገኛ የጌታችን የመድኃኒታችን ኢየሱስ ክርስቶስ ጾመ እግዚእ ከሌሎቹ አጽዋማት በተለየ በጥንቃቄ ከፍ ባለ ጥንቃቄ ማለት ነው ክብር ጸጋ ለማግኘት የሚጾም ጾም ነውና ቅዱስ ያሬድ ሊቁ እግዚአብሔር መንፈስ ቅዱስ እንዳለበመው የመጀመሪያውን ሳምንት ዘወረደ አሁን ያለንበትን አልቦ ዘአርገ ውስተ ሰማይ ዘእንበለ ዘወረደም ሰማይ ወልደ እጓለ እመሕያው ወውእቱ ይነብር ውስተ ሰማይ በዮሐንስ ወንጌል ምዕራፍ 3 ቁጥር 13 ላይ ከሰማይ ከወረደው በቀር ወደ ሰማይ የወጣ የለም እርሱም የሰው ልጅ ነው በሰማይ ይኖራል ብሎ ምስጢረ ተዋሕዶውን ያስረዳበትን አስቀድሞ ይህችው ሳምንት ጾመ ሐዋርያት ትባላለች። ሙሴን ይሏታል። ጾመ ሕርቃል ትባላለች። በየዓመቱ ስለምትማሩት በየስፍራው ስለሚነገር ብዙ አንልም። ቀጥሎ ቅድስት አለ። ጌታችን መድኃኒታችን ኢየሱስ ክርስቶስ ሰማይና ምድርን መፍጠሩ፣ የእርሱን ቅድስና ለሰው ልጅ መስጠቱ፣ የሰንበት ቅድስና፣ እንደዚሁም ጌታችን በማግስቱ ሰኞ ጾሟን የጀመረባት ዕለት ናትና ቅድስት። ቀጥሎ በምኩራብ ስለማስተማሩ፣ ስለ ቅድስት ቤተ ክርስቲያን፣ ስለ መንፈሳዊ ቅንዓት። ከዚያ ቀጥሎ መጻጉዕ፣ ስለ ደዌ ሥጋ፣ ስለ ደዌ ነፍስ፣ ስለ ፈውሰ ሥጋ፣ ስለ ፈውሰ ነፍስ ትምህርት የሚሰጥበት። ከዚያ ደብረ ዘይት ስለ ዳግም ምጽአቱ። ከዚያ ገብርኄር ስለ በጎ ታማኝነት፣ ስለ አገልጋይነት። ከዚያ ስለ ኒቆዲሞስ በዘመኑ ከነበሩ ደጋግ ሰዎች በአንዱ ስም መታሰቢያ ሆኖ
ከዚያ ሆሳዕና ምስጢረ መለኮቱን ስብሐተ መንግስቱን የገለጠበት፣ ከዚያ ሰሙነ ሕማማት አለ መከራውን የምናስብበት፣ ከዚያ ትንሣኤ አለ የጌታችንን ብርሃነ ትንሣኤውን የምናስብበት ማለት ነው። ይህ አብይ ጦም ነው። በዚህ አብይ ጦም መላልስን በየጊዜው እንደነገርናችሁ ችሎታው ላለው ሰው ከአቅም በላይ በሆነ ምክንያት አቅም ላላጠረው ሰው ይህች ሳምንት እስከ 12 ነው የምትጾም። ከሚቀጥለው ሰኞ ከቅድስት ጀምሮ እስከ ተጽዕኖ ዓርብ እስከ ኒቆዲሞስ ዓርብ ድረስ ከሆሳዕና 2 ቀን በፊት እስካለችው ዓርብ ድረስ 40ው ቀን 11 ሰዓት ይጾማል። ከዚያ ሰሙነ ሕማማት 13 ሰዓት እስከ ምሽት 1 ሰዓት ይጾማል። ይህንን የምንነግራችሁ በኩርህ ወይም በግድ አይደለም። ጾም የአዋጅ ቢሆንም እንኳን ተገደን አይደለም የምንጾመው፣ ወደን ነው የምንጾመው። ስለዚህ አንደኛ በፍቅር ይሁን፣ ሁለተኛ ነገር እማንችል ከሆነ ከነፍስ አባት ጋር ተነጋግሮ እንደ ችሎታ ይሆናል። እንደ ችሎታ ከሌለው ሰው ከነፍስ አባቱ ጋር ተግባብቶ እንደ ችሎታ ሆነ። እዛኛው ጉባኤ የተናገሩትን እዚህም ልድገምላችሁ። የእግዚአብሔርን ሕግና ስርዓት የምንነግራችሁ አንድም ሰርተነው ጠብቀነው ክብሩን ጸጋውን እንድንወርስ ቢያቅተን እንኳን ራሳችንን ወቅሰን ንስሐ እንድንገባበት አደራችሁ። አልሰራውም ብላችሁ ሕገ እግዚአብሔርን አትናቁት፣ አትጣሉት፣ አትተዉት። ምንድን ነው ይሄን የመስራት አቅም የለኝም አትበሉ። ጠላቶቻችሁን ውደዱ እንደማለት ከባድ ሕግ እዚህ ዓለም ላይ የለም። ደህና ዋላችሁ። የክርስትና ከባዱ ትእዛዝ እሱ ነው። ግን ከባድ የሚሆነው ለማን ነው? ለእኛ ነው። ምክንያቱም ወዳጆቻችን መውደድም ስለሚያቀተል ማለት ነው። አበው ሲያስተምሩ ይላሉ ክርስቲያን ጠላቱን ይወዳል። ልብ በሉ። ክርስቲያን ማንን ይወዳል? ንገሩኝ። ሰው ማንኛውም ተራው ሰው ወዳጁን ይወዳል። ልብ በሉ። ተራው ሰው ማንን ይወዳል? ሰይጣን ግን ወዳጁን ይጠላል። አሁን ልብ በሉ። እኔና እናንተ ከየትኛው ማዕረግ ከየትኛው ደረጃ ነው ያለነው? ጠላትን በመውደድ ነው? ወዳጅን በመውደድ ነው? ወይስ ወዳጅን በመጥላት ነው? እስኪ ራሳችሁን መዝኑ። ወዳጆቻችን እንወዳቸዋለን። ወዳጅ የምትለው ካፌ ወስዶ ማኪያቶ ጭማቂ የሚያጠጣህን አይደለም። ወዳጅ ማለት እንደ ኮሶ የምትመረውን እውነት የሚነግርህ ነው አይደለም? እውነተኛ ጓደኛ ቆሻሻ ያልወደቀበት መስታወት ነው ይባላል አይደለም? ቆሻሻ ያልወደቀበት መስታወት፣ ለምሳሌ መስታወቱ ላይ የሆነች ቆሻሻ ጠብ ብላ ብትኖር መልክሽን ስታይ እዚህ ላይ አብሮ ምን ይታያል? ቆሻሻ ይታያል። መልካም ባልንጀራ ግን ንጹህ መስታወት ነው። ንጹህ መስታወት አንተኑ ነው የሚያሳይ። እያጠፋህ አበጀህ አይልም፣ ገደል እየገባ ግፋበት አይልም። ስለዚህ እውነቱን የሚነግሩን ትክክለኛውን ምክር የሚመክሩን እንወዳቸዋለን? አንወዳቸውም። ስለዚህ ከየትኛው ማዕረግ ነው ያለነው? ከአጋንንት ማዕረግ ነው ያለነው ብዙዎቻችን። ለዛ ነው ሕገ እግዚአብሔር ሲነገር ይሄን አልችለውም አትበሉ፣ እንሞክረው፣ ሲያቅተን እንጸጸት፣ በበደላችን ንስሐ እንግባ። እችን ነገር ዘወትር ያዟት። ለዛ ነው አዲስ አበባ ብትሄዱ ስርዓተ ቤተክርስቲያን ጭምልቅልቁ ወጥቷል። እዚህም ጎንደር እየተበላሸ ነው። አሜሪካማ ተውት፣ አውሮፓማ ተውት። አንዳንድ ምዕመናን አይደሉም ሰባኪያን ራሳቸው እንደሚልካል እንዴ እንሏቸዋል። ባለፈው ዛኛው ጉባኤ አንድ ዲያቆን ዘፈን ኃጢአት አይደለም መልእክቱ ምናምን ብሎ ሲል ዝም ብዬ አሰብኩትና አለመታደል እሱ ላይ ወረድኩበት እንጂ እንደው እንደ እውነቱስ በጣም የብዙ ሰው በሽታ ነው። እና ቀደም ምን እያሰብኩኝ መጽሐፈ ዲድስቅልያን እየተመለከትኩኝ ዲድስቅልያ ላስተምር ይሁን ደግሞ በጣም ብዙ ይፈጃል። 43 ክፍል ስላለው አንዱን ክፍል እንኳን አንድ ቀን ብንማረው 43 ሳምንት ማለት ያው ዓመት ሊሆነው ትንሽ ነው የሚቀረው። ስለዚህ ሌላው ትምህርቱ ሊዋጥብናል እንጂ ዲድስቅልያ በተማሩ እንዲሁ አራቱን የሲኖዶስ መጻሕፍት እንዲሁ ትንሽ ትንሽም ከአራቱ የሲኖዶስ መጻሕፍት ትንሽ ትንሽ ሁለቱም ኪዳናት ትንሽ ትንሽ ከዚያ ዲድስቅልያና ቀሌምንጦስ ትንሽ ትንሽ ከነዚህ ሁሉ ግን የሚገርማችሁ በፍትሐ ነገሥት አበው ቅድመ መሐረዎሙ ለውሉድክሙ ከሁሉ አስቀድሞ ለልጆቻችሁ እነዚህን አስተምሯቸው። መጻሕፍተ ሰሎሞን ወሲራክ የሲራክንና የሶሎሞን መጻሕፍት የጥበብ መጻሕፍት ወመዝሙረ ዳዊት ወመጽሐፈ ዲድስቅልያ
የዳዊትን መዝሙር፣ የሶሎሞንን ጥበቦች፣ የሲራክን ጥበብ እንደዚሁም ዲድስቅልያን አስተምሯቸው። የዲድስቅልያን 43 አናቅጽ አስተምሯቸው ይላል። እንኳን ዲድስቅልያን ለማር ዲድስቅልያን የሚባል መጽሐፍ እንዳለ እንኳን የማያውቅ ብዙ ሰው አለ። ምን እላችሁ ፈልገን ሕገ እግዚአብሔር እንደ በእውነቴ ባለፈው ነግሬያቸዋለሁ። አንዲት እናት እንግድነት ከመሀል ሀገር መጥተው አሁን ሱሪ አሁን ብዙ ጊዜ አዲስ አበባ ሄዳችሁ ሱሪ ስለመልበስ አሁን የትኛውም ሰባኪ ተስቶትም አይናገርም እኔ እስከማውቀው ድረስ እና ሱሪ እንደዚህ ስንወቅስ ምንድነው ማክረር ይላሉ። በመጀመሪያ ደረጃ አንድ ነገር ከረረ የሚባል ከመጠኑ ሲያልፍ ነው አይደለም። 0.5 እኮ ከመጠኑ አልደረስንም እንኳን ሊከር ደህና ዋላችሁ። ከእግዚአብሔር ሕግ እኮ ሩባ ገና 0 ነጥብ ምናምን አልደረስንም እንኳን ሊከር። ክርስትና እኮ ከርሮ አያውቅም። ምክንያቱም ከክርስትና ማድረግ የደረሱ ጥቂቶች ናቸው። ሲባል ስንት ኃጢአት ባለበት አገር እንዴት ሱሪ ርዕስ ይሆናል ይሏቸዋል። በነገራችሁ ላይ እስኪ ድጋሚ ላስታውሳችሁ፣ የኃጢአት ትንሽ ትልቅ አለው፣ የሥርዓት ትንሽ ትልቅ አለው። ከኃጢአት ሁሉ በጣም ከባድ የሚመስለን ሰው መግደል ነው አይደለም? ግን በነገራችሁ ላይ መጽሐፍ ትልቁ ኃጢአት ያለው ሰው መግደልን ነው መዋሸትን ነው። ተመልከቱ እንግዲህ የሥርዓት ትንሽ ትልቅ የለውም፣ የኃጢአት ትንሽ ትልቅ የለውም። አንዲት ሴት ሱሪ ባትለብስ ሌላኛው ሰው ቢገድል ምንድነው ለውጣቸው? ሁለቱም የእግዚአብሔርን ሕግ ጥሰዋል። ያዕቆብ በመልእክቱ ምን አለ? ሕግን አንዷን ስትጥሳት ሁሉን ትጥሳለህ። አበቃ። ስለዚህ ሕግ አማራጯ ሁለት ናት። አንድም መስራት፣ ሁለትም መጸጸት ናት። እንደናዋላችሁ አንድም በሉ ሕግን መጠበቅ በደንብ በሉት። ሁለትም ባለመጠበቃችን በራሳችን ላይ ማዘን። ይሄ ነው ክርስትና ወግ። በእውነቱ አደራችሁ አደራ። ለዚያ ነው ጾም እንደዚህ ነው ሲባል በግልጽ ልንገራችሁ። በግልጽ ለምን እደብቃለሁ? በልቼ ነው የመጣሁት በቃ። ምክንያቱም መቆም አልችልም፣ ከአቅም በላይ ሆኗል። ምክንያቱም ካልጋ ተነስቼ ስለምመጣ፣ ምክንያቱም ሕክምና እየተከታተልኩ ስለሆነ ከአቅም በላይ ሆኗል። ለምን ዋሻለሁ? ምሳሌ እንደሆናችሁ ብዬ አንዳንዴ እደብቃለሁ። ምሳሌ ነው እንደው በሌለኝ ነገር ማለት ነው። ግን በግልጽ ልንገራችሁ፣ ይሄው ፈጣሪ ምስክር ነው፣ በልቼ ነው የመጣሁት በቃ። አውቃለሁ ብዙዎቻችሁ ሳትበሉ እንደመጣችሁ። ምን ልላችሁ ፈልጌ ነው፣ እኔ ልፈርድ አይደለም ማስተምራችሁ። የምችለውን እሞክራለሁ፣ በማልችለው ግን ራሴን እወቅሳለሁ በቃ። የሚበላው ነገር ያለ ሰዓት የሚበላው ነገር እንኳን ለሚያስተምር ሰው ለሌላው እንኳን ክርስትና ሕጉ ለገባው ሰው አይስማማችሁ። ገብቶ ጨጓራ አይስማማም ያለ ሰዓት የሚበላው በቃ። እና እችን አደራ የቻለ ይሰራል፣ ያልቻለ ከነፍስ አባቱ ጋር መክሮ እንዳቅሙ ይኖራል ማለት ነው። ወታደር የሆነ እንደሆነ፣ የጉልበት ሰራተኛ የሆነ እንደሆነ፣ ከአቅም በላይ የሆነ ስፖርት ለምሳሌ ትሬኒንግ የሚበዛበት ከሆነ ምክንያት ያለው ግን ከ9 አሙኖ አይወረድም። እኔም አመመኝ ልበል እናንተም በሌላ አመካኙ ከ9 ግን አይወረድም። ያው ጨርሶ አንድያውን የተኛ ሰው ካልሆነ በቀር እችን እንድናስተውል ከጾሙ ጋር አደራ እላችኋለሁ። በተረፈው የቻልነው ቢያንስ አንድ መርጠን ወይ ሰዓታት ወይ ስብዓተ ነግ ማድመጥ ችሎታው ባይኖረን እንኳን ዳዊት ሲተዛዘን ሊቃውንቱ ስብዓተ ነግ ሲቆሙ መስማት፣ ኪዳን ማድረስ፣ ታምር ማድመጥ፣ ቅዳሴ ማስቀደስ፣ ምህላ መሳተፍ፣ እነዚህ ነገሮች ሲሆን ሁሉን ባይሆን አንድ መርጠን እንሳተፍ ክብር እንድናገኝ። አሊያ ጾሙ መባል ዋጋም የለው። እቺን አደራ ልበላችሁ። አንደኛ። ሁለተኛው ነገር ያው በጣም አጽንኦት ሰጥቼ ለነገራችሁ የምፈልገው ቅዳሜና እሑድ ስለምናደርገው ጉባኤ ነው። ይህም ጉባኤ ቀለል አድርጋችሁ እንደ መደበኛው ጉባኤ እንዳታዩት። መቼም አይነ ልቡና ያለው ሰው የሚያስተውለው ነገር ይኖራል፣ ትመለከቷቸዋላችሁ። ስለዚህ አሁን ነገ ቅዳሜና እሑድ በ4 እና በ5 እርግጠኛ ነኝ ሌላ ቀጠሮ ይኖራችኋል ብዬ ተስፋ አላደርግም። ከኢትዮጵያና ከቤተ ክርስቲያን የሚበልጥብኝ ነገር አለ ብሎ የሚል ሰው ካልሆነ በቀር ግን እኔ ለእናንተ አይደለም መልእክቱን የምነግራችሁ። የእናንተ ጓደኞች ሆነው እዚህ ጉባኤ ይምጡም አይምጡ ብቻ ክርስቲያን የሆነ ማንኛውንም ወጣትም በሉ ሽማግሌም በሉ ጎልማሳም በሉ በቻላችሁት ልክ። በነገራችሁ ላይ እንዴት ነገር ስንነገር አንዳንዴ ለምሳሌ ይሄ ጉባኤ አሁን በወንበር ልክ ሞልቷል አይደለም? እንዴት ዋላችሁ? ሞልቷል አይደል?
አንዳንድ ቀን ደግሞ ሲያሰኘው ከውጭም የተቀመጡ ሰዎች አሉ። ስታስቡት የለኔ ምን ትርፋለህ? ይሄ ጉባኤ ቢሞላ ባይሞላ ምን ይቀርብኛል? ንገሩኝ እንጂ። ኧረ በሞቴ ንገሩኝ። ትከፍሉኛላችሁ? በእያንዳንዳችሁ ልጅ የማገኘው ነገር አለ? አንድም ባስተምር 1000 ባስተምር ምን ልውጣል? መብዛቱ የሚፈልገው ለምንድን ነው? መልእክቱ ለብዙ ሰው እንዲደርስ ነው እንጂ ታውቁታላችሁ። እዛኛው ጉባኤ እኮ የእናንተን 1/10 እኮ አይሆንም። እዛኛው ጉባኤ የማስተምረው እዛኛው እታችኛው የምኖርበት ቦታ። ከዛም ውጭ ሌላ ምን ላችሁ ፈልጌ ነው? ብዙ ሰው እንዲመጣ ፈልጌ አይደለም። የዛን ቀን አስተማሪ ምን ያድል ነው ቢበዛ መድረክ መራ ይሆናል እንጂ አላስተምር። ምክንያቱም ያን ቀን የሚያስተምሩ ሊቃውንት ብቻ ናቸው። ሊቃውንት ሲባል ደግሞ ዝም ብለህ እንዳይመስልህ እነማን እንደሚያስተምሩ ገሌ ወገሌ አይደለም። ግን መንፈስ ቅዱስ ሐሳቡን የሚናገርባቸው አስተማሪዎች ግን እንደሚመጡ ልነግራችሁ እወዳለሁ። መንፈስ ማን ይሁን እግዚአብሔር ነው የሚያውቀው። ስለዚህ ይሄን ያደራ መልእክት ያዙልን። በቻላችሁት ልክ ለቤተሰቦቻችሁ፣ ለጓደኞቻችሁ፣ ለባልንጀሮቻችሁ፣ ለስራ ባልደረቦቻችሁ፣ ለኦርቶዶክሳውያን ሁሉ መልእክቱን አድርሱ። ከአደባባይ ኢየሱስ የሚመቸው የአራዳ ፒያሳ ብልኮ አካባቢ እንዳለ አደባባይ ኢየሱስ፣ ቀበሌ 18 ይዞ ዙሪያ ገባው ደግሞ አበራ ጊዮርጊስ፣ ከዛ የማራኪን ጀርባ ይዛችሁ ወዲያ ደግሞ እስከ አየር ማረፊያ እስከ ጠዳ ድረስ ያለው ደግሞ ያ አዘዞ ጥምቀት መውረጃ ቦታው ላይ እዛ በቃ። ስለዚህ ይህንን ያደራ መልእክት እንድትይዙልን እንላለን። የትምህርቱን ብዙ ደቂቃ መልእክቶች ወሰዱ፣ ግን ፈቃድ እግዚአብሔር ስለሆነ ይሁን። እግዚአብሔር አምላካችን ማስተዋሉን ያድለን። እንግዲህ አንዲት መዝሙርና አንዲት ምስጋና ስብሐት እግዚአብሔር እናነሳለን። ዛሬ ቅዱስ ማቱሳላ ነው። ማቱሳላ ማለት ወይም ማቱሴላ ይሉታል በዚያ በምስራቁ ያሉት። የምናውቀው በአንድ ታሪክ ነው ብዙ ጊዜ አይደል? በጣም ረዥም ዕድሜ ስንት? 969። ያው እንግዲህ ዕድሜ የዚህ ዘመን ትልቅ አነጋጋሪ ነገር ነው። በአንድ ጎኑ የሰው ልጅ የመኖር ነገር አፍሪካ ውስጥ አሳሳቢ ነው ይባላል። በዚህ በአንዱ ክፍል እንዲያው ሰው እኮ አላረጃለ ይባላል። አፍሪካ ታውቃላችሁ፣ አሁን አፍሪካ እኮ እስከ 60-70% ወጣት የሆነባቸው ሀገር የሆነላቸው አይደለም የሆነባቸው። ምክንያቱም ወጣቱ እንዴት መጠቀም እንዳለባቸው ስለማያውቁ ዕዳ ነው ወጣቱ ለነሱ። ለአፍሪካ ሀገራት እኮ ወጣት ምንድን ነው? ዕዳ ነው። ለፈረንጅ ግን ትልቅ ሲሳይ ነው። ምክንያቱም የወጣት ቁጥር ይፈልጋል። አሁን እነ ጃፓን እዚህ ሩቅ ምስራቅ አካባቢ ያሉ እነ ኮሪያ ስትመለከቷቸው ሽማግሌ በዛባቸው። እኛ ግን ወጣቱንም እንፈልገዋለን፣ ሽማግሌውንም። ሽማግሌ የሀገር ሞገስ ነው። ወጣት የሀገር ስር መሰረት ነው። ጥሩ ነው፣ ይሰራል በእውነቱ። እና እድሜ ለማርዘም ተብሎ ያልተደረገ ነገር የለም። በቃ የሰው ልጅ እድሜን ማርዘም ችያለሁ ይላል አይደለም? እኔን የሚያስገርመኝ ነገር ሰው እድሜ ያረዝማል። እንዴት ዋላችሁ? እንዴት ዋላችሁ? ሐኪሞች እስኪ ሜዲካል ኮርስ የምትወስዱ በሜዲሲንም በሌላው ሕክምና እድሜ ያስረዝማል? ንገሩኝ። አያስረዝም። የሚገርማችሁ ነገር ይመስለናል፣ ግን እግዚአብሔር ከወሰነው ቀን ማንም አያልፍም ይመስለናል። እግዚአብሔር ቀጥቶ በመቅሰፍት እድሜውን የሚቆርጥበት ሰው አለ። ከዛ ውጭ ግን ማንም ሰው ከውሳኔው ቀን ማለፍ አይችልም። ወይ እንደ ሕዝቅያስ የሚጨምረው አለ፣ ወይ እንደ አንዳንድ ኃጥአን እንደኔ ቢጤ ከእድሜያቸው የሚቆርጥባቸው አሉ እንጂ ከዛ ውጭ ማንም ሰው የተወሰነለትን። ታዲያ ለምንድን ነው የጃፓን አማካኝ እድሜ እዚያ ላይ 80 ምናምን የኢትዮጵያ 60 ምናምን የሆነ ብትለኝ፣ እሱ ቀላል ነው። በምድር ማለት ተስፋቸው ምድራዊ ብቻ ከሆነ ያንን እድሜ ጠብቆላቸው ይወስዳቸዋል። ለምን? ተስፋ የለም። ትንሽ የመቃጠል ዘመኑ ቢያጥር አያጥርም ማለት ግን መድኃኒት ወይም ክኒን እድሜ ያስረዝም። ማቱሳላ ታዲያ እድሜ ረዝመው ለምንድን? በነገራችሁ ላይ ማቱሳላ እድሜ እኮ በጣም አጭር ነው። እስካሁን ድረስ በጣም ባለ ረጅም እድሜ የሚባለው አባታችን ቅዱስ ሄኖክ ነው። ምክንያቱም እስካሁን ስላልሞተ። እድሜው ስንት ነው?
እስኪ ከ7514 ቀንሱበት። ከ7514 ቀንሱ እስኪ 7512 ላይ በሉ ፍጠኑ። ሂሳብ አትችሉማ? አዎ አንዱ አለች ባለፈው ሳምንት ሁለት ሰዎች መጥተው ጸልዩልን በጉባኤ አሉ። ምንድነው ስላቸው 12ኛ ክፍል ተፈተኝ ወይ ደባክ ሰርተህ ብላ ፈተና ሲመጣ ጸልዩ የለም ዝም ብላ አንብብ። አሁን ደግሞ አንዷ መጣ ነገ ፈተና ልገባ ነው ጸልይ ትላለች። ዝም ብላችሁ አንብቡ እዛ ራሳችሁ ጸልዩ። እኔ ለሚታረደውም ጸልዩልን ደግሞ እዚህ አንተ ኤቢሲዲ ለምትለውም ጸልይልን ሰርተህ ብላ። ስንት ነው ሂሳቡ? አላገኛችሁትም? 7512 1486 ቀንሱ። ባይ ቁጭ አድርገህ እናትህ በሞባይል አይው ቅንጭላት የለም እንደዚህ ሙሉ እንደዚህ የሚያስለን 6000 26 88 እሺ ተውት። ለሁሉም እንግዲህ ያው 6000 እንደዛ አካባቢ ለ7000 የተወሰነ የጎደለው የሰቀቀው እንደዛ እንግዲህ ያን ያክል ከ6000 ዓመት በላይ እድሜ ያለው ሰው አለ ብዬ ነው። እንኳን ሌላ ቅዱስ ቂርቆስ እኮ 1700 ዓመት አልፎታል። ምክንያቱም በሰረገላ ኤልያስ ነው ያረገው፣ አልተከበረም ምንም አንገቱ ቢሰዋ። ለሁሉም ስለ ቅዱስ ማቱሳላ ሲነሳ ሁለት ነገር ማንሳት ተገቢ ነው። አንደኛው ነገር እድሜ እንዲረዝም በምድር አባትና እናትህን ንገሩኝ እንጂ። እሺ የመጀመሪያ አባታችን ማን ነው? ንገሩኝ እንጂ። እግዚአብሔር። እናታችንስ? ድንግል ማርያም። እነሱ ነው መጀመሪያ ማክበር። ከዚያ ቀጥሎ የሁሉ አባት ማን ነው? አባታችን አዳም። በአጠቃላይ አዳም ቅዱሳንን ይወክላል። ቅዱሳን ምኖቻችን ናቸው? ወንዶቹ አባቶቻችን፣ ሴቶቹ እናቶቻችን ናቸው። ከዚያ ደግሞ ይቀጥላል የነፍስ አባትና የክርስትና እናት የክርስትና አባት አለ። ከዚያ ይቀጥላል የቆብ፣ ከዚያ የቀለም፣ ከዚያ ወላጅ እያለ በአጠቃላይ ግን በዓለም ያለ በእድሜ የሚበልጥን ወንድ ሁሉ እንደ አባት፣ በእድሜ የምትበልጥን ሴት ሁሉ እንደ እናት ናት። ስለዚህ ማክበር ማቱሳላ እድሜው ረዘመ አባቱን ሄኖክን ስለሚያከብር ነው። ሄኖክን ስላከበረ፣ እግዚአብሔርን ስላከበረ፣ ስላመለከ ይሄን ማድረግ ይገባል። ሁለተኛ እመቤታችንን አባ ጊዮርጊስ ሲያመሰግናት ኑሃ ሞዓኢሊሁ ለማቱሳላ፣ የማቱሳላ እድሜው መርዘም አንቺ ነሽ። ስለዚህ እድሜ እንዲረዝም ከድንግል ማርያም ተማጸን። እድሜ ማስቀጠል ያቅታታል እንዴ? እንዴት ዋላችሁ? ዓለም እንዲድን ምክንያት የሆነች ሲኦልን ያስበረበረች እናት የአንድ ሰው እድሜ መጨመር ምን ያቅታታል? መልክአ ማርያም ቃ መጨረሻ ቤቱ አንድ መልካም ትል መልክአ ማርያም መጨረሻው ዝንቱ ውእቱ ለልቤ ፀሐይ ቃሚ ነው። ለምን ለአጽፋረዴኪ። እሺ ቀጥልልኝ። መራዴኪ ነው እሱማ ለሰረዛ እሱ ደግሞ ሌላ ነው። በህግ ዘርፈ እንዘይለቃል ማርያም ድንግል ማኅቶቴ በውስተ ጣቃ አለ። ከዚያ ቀጥሎ ምንድን ነው? ይትሰደኒ ለገብርኪ ለአመቴ በንፍቃ እመቤቴ እኔን ባሪያሽን በዘመን እኩሌታ አትውሰጂ። የቅዱስ ዳዊት ጸሎት ነው። ይትሰደኒ በመንፈቅ አመቴ ዝንቱ ውእቱ ለልቤ ፀሐይ ቃ። ይሄ ነው የልቦናዬ ተምኔት። በዘመን እኩሌታ አትውሰጂ ተብሎ ስለ እድሜ እመቤታችን እና ከዚያ አያይዞ ሊቃውንት አፈንህ ማቱሳላ ወልደ ሄኖክ ማፈል ምላሜ ቡሩክ ከቀሰመ ጽጌኪ እመ አምላክ ብለው ያሉትን ለሰንበት ትምህርት ቤት እንደሚሆን አድርገው ሲዘምሩት ሰማለሁና እሱን አንድ ጊዜ እስኪ እንደው በሰንበት ትምህርት ቤት ወዝ ነው ሊቃውንቱ እንዴት እንደሚያዜሙት አላወኩም። በእውነት እኔ አልገጠመኝም እስካሁን። እስቲ አብራችሁ በሉ በስላሴ ወላዲተ አምላክ ስም አፈንህ ማቱሳላ ወልደ ሄኖክ በሉ እስቲ። ልድገምላችሁ። አፈንህ ማቱሳላ ወልደ ሄኖክ
እማፈልምላሜ ቡሩክ እማፈልምላሜ ቡሩክ አፈ መልአክ አፈ መልአክ ቀሰመ ጽጌ ጽጌ ቀሰመ ጽጌ ጽጌ ጽጌኪ እመ አምላክ። እስቲ ሞክረው እንግዲህ አፈልማቱሳላ ወልደ ሄኖክ እማፈልምላሜ ቡሩክ አፈ መልአክ ቀሰመ ጽጌ ጽጌ ቀሰመ ጽጌ ጽጌ ጽጌኪ እመ አምላክ። እንግዲህ እመቤታችን ድንግል ማርያምን በዚህ በዘመነ ጽጌ እመቤታችን ጽጌ ወልደ አምላክ መድኃኒታችን ኢየሱስ ክርስቶስ ፍሬም በዚያ ምሳሌነት በሚመሰገንበት ወቅት ነው። አፈ ንብ ማቱሳላ እንደ ንህብ ያለ ንህብ ጽጌን አበባን ትቀስማለች እና እንደ ንብ ያለ አፈ ንህብ ማቱሳላ ወልደ ሄኖክ የጻድቅ ሰው ሄኖክ ልጅ ነው። እማፈ ልምላሜ ቡሩክ ልምላሜ ካልተለየው የተባረከ አንደበት ልምላሜ ያልተለየው ማለት ልምላሜ የሚባለው ቃለ እግዚአብሔር አምልኮተ እግዚአብሔር ነው። ልምላሜ አምልኮቱ ሃይማኖት ነው። ልምላሜ እማፈ ልምላሜ ቡሩክ አፈ መልአክ አለቅነት ያለው አለ። በዘመኑ ደቂቀ ሴትን ይመራ ስለነበረ አንድም አፈ መልአክ ቢለው መላእክት አንደበታቸው ምስጋና እንደማያቋርጥ ሁሉ በምስጋና ይኖር ነበረ። ቀሰመ ጽጌኪ እመ አምላክ ያንቺን ጽጌ ወሰደ ማለቱ የጥንቱን ከአባቱ ያገኘውን ምስጢር አስመልክቶ ግን 10 አርእስተ አበው የጌታን መዳን አባታቸው አዳም ነግሯቸው ተስፋ ያደርጉ ስለነበረ ያ በተስፋ የጠበቁት ነገር አምላክ ከድንግል ማርያም ሰው ሆኖ እነርሱም ተጠቅመው ተባረክ እግዚአብሔር አምላክነ ዘፈጠረ ኪያኪ ሥጋ ምስጋነ ወአጽመ ማጽመነ እስመ ረኮንክነ መድኃኒተ እስመ ረከብነ መድኃኒተ እምኔኪ ወኮንክነ መርሶት ሙስና ከጥፋት ወደ ድነት ወደብ ይሆንሽን ካንቺ መድኃኒትን ያገኘን ስለሆነ ይችን ያንቺን ሥጋ ከኛ ሥጋ ይችን ያችን አጥንት ከኛ አጥንት የፈጠረ እግዚአብሔር ይመስገን ብሎ አመስግነዋታልና ማቱሳላ ሌሎቹን አበው አንስቶ እንደሚያመሰግን እመቤታችንን እንደዚሁ አንስቶታል። እግዚአብሔር የቅዱስ ማቱሳላን በረከት ያሳድርብን። ወደ ትምህርታችን እንመለስና እግዚአብሔር እንደወደደ ለማድረግ እንሞክር። የትምህርታችን ርዕስ ምን ነበረ? እነርሱ ግን አንሄድባትም አሉ እሙንቱሰ ይቤሉ ኢነሐውር ባቲ። ኤርምያስ ትንቢተ ኤርምያስ ትንቢተ ቅዱስ ኤርምያስ 6:16 ላይ ትክክለኛው መንገድ የቱ ነው? ጥያቄያችን ይሄ ነው። ይሄን እንድናነሳ ምክንያት የሆነን ነገር ምንድን ነው ብትሉ በዚህ ዘመን ብዙ አይነት አካሄድ አለ። ሃይማኖት ስንት ነው? ንገሩኝ። ሃይማኖት አንድ ከሆነ እዚህ ዓለም ላይ ያለው እምነት ሁሉ ከነዚህ ውስጥ ከአንዱ በቀር ሁሉ ስህተት ነው። ከአንዱ በቀር ሁሉ ስህተት ነው። በመጀመሪያ ደረጃ ሌሎች እምነቶችን ከክርስትና ውጭ ያሉትን ስትመለከቷቸው የሆነ አካል በሆነ በአጋጣሚ የተፈጠሩ እንጂ ስራዬ ተብሎ ሰማያዊ ሀብት ያላቸው ሰማያዊ ጉዳይ ለምሳሌ ዓለማችን በጣም ዝነኛ የሚባሉ እምነቶችን ብናነሳቸው ለምሳሌ አንደኛው እስልምና ነው። እስልምና በ7ኛው መቶ ክፍለ ዘመን መጀመሪያ አካባቢ ፖለቲካዊ ጉዳዩ አልጥምለት ያለው ተቀባይነት ያጣው መሐመድ የሚባል ሰው ፖለቲካዊ ርዕዮቱን እምነት አልብሶ አመጣው እንጂ እስልምና እምነት እንዳልሆነ የምታውቁት በህጎቹ ነው። እስልምና ታውቃላችሁ የራሳቸው መምህራን እንደሚሉት ስለ ምጽዋት ከተነገረው በላይ ስለ ጂሃድ ተነግሯል። ምክንያቱም አንድ ሰው ምጽዋት ከሚሰጥ በጂሃድ አንድ ክርስቲያን ቢገል 10 እጥፍ የመጽደቅ ዕድሉ ከፍ ይላል። 10 እጥፍ ከፍ ይላል። በዛ ላይ በሰማይ በእኛ ቤተክርስቲያን በጣም ትልቅ ክብር ያላቸው ሰማዕታት ናቸው አይደለም?
በእስልምና ደግሞ ጂሃዲስቶች ናቸው፣ ሙጃሂዲን ይሏቸዋል እነሱ። ምክንያቱም ወትሮውኑ ታውቃላችሁ በዚህ ጉዳይ በጣም ከፍተኛ ጥናት ካደረጉ ሰዎች መካከል አንደኛው ፋዘር ዘካሪያስ ቡትሮስ ናቸው። ፋዘር ዘካሪያስ ቡትሮስ የሚባሉት በቁርአን ዲግሪ ያላቸው ግን የኦርቶዶክስ ቄስ ናቸው፣ ግን በቁርአን ዲግሪ ያላቸው እና የጥናታቸው ማጠቃለያ ኢስላም ኢዝ ኖት ሪሊጅን ኢትስ አን አይዲዮሎጂ ነው። እስልምና እምነት ሳይሆን የፖለቲካ ርዕዮት። ይሄን ብትሉት አሕዛብ እንደሚቆጡ እንደሚበሳጩ አውቃለሁ፣ ግን ከዚህ ያለፈ እምነት አይደለም። እምነት ለማስመሰል ግን ከክርስትናውም ቆንጥሯል፣ ከአይሁድም ቆንጥሯል፣ ከክርስትናው ደግሞ ከኦርቶዶክስም ከስንክሳር ራሱ ቆንጥሯል። በነገራቸው ላይ ከስንክሳር ምን ወስዷል መሰላችሁ? የመጀመሪያ ዘመን አባ ዮሐንስ ከጻፉት በኋላ የሰባቱ ደቂቅ እነዚህ 372 ዓመት ተኝቶ የነቁት ሰባቱ ደቂቅ ታሪክ ታገኙታላችሁ ቁርአን ላይ ቆንጥሯል። የእመቤታችን ታሪክ ሱረቱ አልመርየም ቁርአን ምዕራፍ 19 ላይ የእመቤታችን ታሪክ ከኦርቶዶክስ ክርስትና ተቆንጥሮ ገብቷል። ከዛም ግን ሲቆነጥሩ አሳስተውታል። በጣም ብዙ ነገር ተበላሽቶባቸው ምን ላችሁ ፈልጌ ነው እስልምናን ከእምነት መስፈርት አናስገባው። ከዚያ ሌላኛው በጣም ዝነኛ የሚባለው ሂንዱይዝም በጣም ብዙ ተከታይ ወደ 1 ቢሊዮን ያክል ተከታይ አለው። ሂንዱይዝምን መሰረቱን ስትመለከቱት መጀመሪያውኑ እምነት አልነበረም። ሂንዱይዝም ተጀመረ ተብሎ የሚታሰበው ምናልባት የዛሬ 2900 ዓመት አካባቢ ነው። አንዳንዶቹ ዘመኑን ወደ ላይም ያደርጉታል ወደ ታችም ያወርዱታል። ሂንዱይዝም የሆነ ማህበረሰባዊ አመለካከት የነበረ ኋላ በሂደት እንደ እምነት የተቆጠረ እንጂ ሂንዱይዝም እምነት አይደለም። አሁን ግን እንደ እምነት ያገለግላል። ሂደት እምነት ያልነበረውን ነገር እምነት አድርጎታል። ምክንያቱም የሂንዱይዝም ባህላዊ አመለካከት በጣም አንድ የሚያስገርመኝ አመለካከት አላቸው። ሰማያዊ ተስፋ ብዙ የላቸው። ምንድነው የሚሉት? መልካም ስራ በሚቀጥለው ትውልድ ወይ ንጉስ ወይ የንጉስ አሽከር ወይ ሀብታም ሆነህ ትፈጠራለህ። ታውቃላችሁ? የህንድ ፊልም አይታችሁ አታውቁም? ልብ ብላችሁ ተመልከቱ። ድጋሚ ስለመፈጠር ነው የህንድ ፊልሞች የሚያሳያችሁ። የሆነ አክተር ይሞታል አይደል? ከዛ ዙሮ እንደገና ያንን የሚመስል ሰው ሌላ ቦታ። እንደ ምሳሌ ካላችሁ በጣም ብዙ የህንድ ፊልም አይቼ ስለማውቅ በልጅነቴ የነ ሻሩክን የማን ሮሻን ምናምን የምትሉትን ብትመለከቱ የዚህ መገለጫ ነው። ለምሳሌ ምንድነው አረንዲ ፊልሙን ረሱሉ አስተውሰው ነበር ይሄንን ለማስ ከረን አርጁን ትክክል። እዚህ አባ መለሰ አይተ ይሆናል። ድሮ እዚህ አባ መለሰ አሉ በህይወት አሉ በህይወት እግዚአብሔር እንግዲህ እንዳሉም ይጠብቃቸው እንዳረፉ እግዚአብሔር ነፍሳቸውን ይማር ማለት በቃ በጊዜው ሸቅለዋል በደንብ አድርገው። የህንድ ፊልም የምታውቁት ነው። ጊዜ አክተር አይሞትም እና በጣም ጭንቅ ሲል ፖዝ አድርገው አቅሙ አይዟችሁ አክተር አይሞትም ተረጋጉ። እንደዛ ነበረ። ቀበሌ 6 ምናምን በነገራችሁ ላይ ብዙውን ስህተት ብዙውንም ነገር አሳልፈው ግን ዛሬ እግዚአብሔር አንዳንዴ ከስህተት ስትመለሱ ጥሩ መማሪያ ማስተማሪያ ይሆናል። እና ይሄ ከረን አርጁን የሚለውን እርግጠኛ ነኝ 15 16 ጊዜ አይቼዋለሁ። ማቆያ አይደል የሚባለው? ማቆያው በቃ ማቆያ ማለት ዋናው ፊልም እስከሚጀምር እንደ መዝናኛ እና ሂንዱይዝም እምነት አይደለም፣ ይሄ አመለካከት ነው ሂንዱይዝም። ከዛ ውጪ ቀጥሎ በጣም ብዙ ተከታይ ያለው የሚባለው ቡድሂዝም ነው። የሚገርማችሁ ነገር ቡድሂዝም የተመሰረተው ከክርስቶስ ልደት በአማካኝ 580 ዓመት አካባቢ ነው። ከክርስቶስ ልደት በፊት 580 ዓመት አካባቢ። እነዚህ ነገራችሁ ከክርስቶስ ልደት በፊት የነበሩ ሁለቱ ትልልቅ እምነት የሚባሉ እነዚህ ናቸው። ሌላው አብዛኛው እየከሰመ ሄዷል። አሁንም አለ በርግጥ ብዙ። ቡድሂዝም ማለት ሚስተር ሲድራታ የሚባል ሰው ወይም በእነሱ የአክብሮት አጠራር ቡድሃ ማለት የእሱ የክብር ስም ነው እንጂ የእምነት ስም አይደለም። ሚስተር ሲድራታ በሌላም ስም የሚጠሩት አሉ። የሀብታም ቤተሰብ የነበረው ሰውና ይሄ ንጉሳዊ ቤተሰብ የነበረ በአብዛኛው ይሄ ቤንጋል የሚባለው ግዛት አሁን ምናልባት ከኢንዲያ ይልቅ ወደ ኔፓል የሚያደላ አካባቢ ነው። ይሄ ወደ ደቡብ ኤዥያ ወደ ምስራቁ ከማድላታቸው በፊት ደቡብ ኤዥያ አካባቢ እና እዛ ቦታ ሀብታም መሆን ሰለቸው። ስለዚህ እንደ ፈላስፋ ከቤቱ ወጥቶ እንደ ነዳያን መንገድ ላይ ቁጭ ብሎ እሱ ይፈላሰፍ ነበርና 5 ህጎችን አወጣ። የሰው ልጆች በእነዚህ ቢመሩ ዓለም ሰላም ይሆናል። በነገራችሁ ላይ 5 ህጎች ብታያቸው በጣም ጥሩዎች ናቸው። ችግር የለውም። እንደው ስለ ደግነት የሚያወሩ ናቸው 5 ህጎች ብታያቸው። ከዚያ በጊዜ ሂደት ግን ሚስተር ቡድሃ
ሲሞት ተከታዮቹ ወደ እምነት ለወጡትና ሰውየውን ማምለክ ጀመሩ እንጂ እሱ አምልኩኝ አላለ፣ እምነት ነው አላለ። የፍልስፍና ርዕዮት ነው። እንዲህ እያለ በግሪክ ወደ 300 የሚጠጋ እምነት ተፈጠረ። በእያንዳንዱ የፀሐይ የዝናብ የምናምን እየተባለ ለሁሉም እነዚህ እንግዲህ ከክርስትና ውጭ ካሉት እንጥቀስ ብለን ነው። ክርስትና ውስጥ ካሉት ደግሞ ካቶሊክን ተመልከቱ። እንኳን ያኔ በስልጣን ምክንያት በጉልበት ቅዱስ ዲዮስቆሮስን ገለው የሰሩትን እንተውና ዛሬ በራሱ ተመለከቱት። አሁን ካቶሊክዝም አሁን በዚህ ዘመን እውነት እንደውታች ያለው እንደምነት ይቀበል ይሆናል፣ ግን መሪዎቻቸውን ተመልከቷቸው። ለምሳሌ የካቶሊክ ዋና አባት የሚባሉት ፖፕ ፍራንሲስ አለው አይደል? አርጀንቲናዊ። እንዴት ባላችሁ? ፍራንሲስ አለው አይደለም? ፍራንሲስ ፖለቲከኛ ናቸው፣ የእምነት አባት አይደል? እኔ ይቅርታ አድርጉልኝ። በእርግጥ ወደኛዎቹ መጥተው የባሶኛም የኛ አባቶችም እንዳሉ አውቃለሁ። ግን የቫቲካን በራሷ በነገራችሁ ላይ እንደ ሀገር እንደሆነች ታውቃላችሁ አይደል? ራስ ገዝ አስተዳደር እኮ ናት። ኤምባሲ እኮ አላት እዚህ የቫቲካን ኤምባሲ የሚባል እና ካቶሊክ እምነት ነው። እምነት መሆኑ አይጠረጠርም፣ እንደሌሎቹ አይደለም። እምነት ክርስትና ውስጥ ያሉት እምነት ናቸው። ግን አፈንግጠው የወጡ ከመሰረታዊ አስተምሮ የወጡ ኋላ በየጊዜው አዳዲስ ትምህርቶችን እየፈጠሩ የደረሱ ናቸው። ምክንያቱም ኦርቶዶክሳዊ ተዋህዶ ፕሮቴስታንትን ተውት። ፕሮቴስታንት በነገራችሁ ላይ ፕሮቴስታንት እምነት ነው ያልኳችሁ ቅድም፣ ከባድ ስህተት ነው። እምነት አይደለም። ካቶሊክ እምነት ነው አስተምሮ ያለው። ፕሮቴስታንት አስተምሮ አለው። እንዴት ዋላችሁ? ኧረ እንዴት ዋላችሁ? ፕሮቴስታንት አስተምሮ አለው የለው? አስተምሮ የሚለው ምኑን ነው? ተቃውሞ። ፕሮቴስታንት አይደለም በቃ ኪዳንን መቃወም ነው አይደለም? በተለይ እንደኛ የኛ ሀገር ጴንጤዎች ደግሞ እንደምታውቁት ኦርቶዶክስ ቤተክርስቲያን የምትናገረውን ሁሉ ካልተቃወሙ እንቅልፍ አይወስዳቸውም። ታወቀ ነገር። ፕሮቴስታንቲዝም እምነት አይደለም። ሲመሰረትም ማርቲን ሉተር 95 አንቀጾች ብሎ የጻፋቸው ካቶሊክን የተቃወመባቸው እንጂ የእምነት መሰረቶች አይደሉም። እሱም ወደዛ ተቃውሞ የገባው የእምነት ጉዳይ አስጨንቆት ሳይሆን የምታውቁት ነው ታሪኩን። አንደኛ የጀርመንና የሮም ግዛቶች የፖለቲካ ፍትጊያ የፈጠረው ጀርመን የበላይነቱን ለመውሰድ። ሁለተኛ ነገር ሰውየው ያላቅሙ መነኩሳል ብሎ ገባ፣ አልቻለውም። ስለዚህ ነው ማለት ነበረበት ምንኩስና ካቶሊክ የፈጠረችው የሰው ልጆች እስር ቤት ነው ብሎ ወጣ። ይህን ሁሉ ሳይል ዝም ብሎ ወጥቶ ዛሬ እንደሚለው ጴንጤ ይርበዋል፣ መብላት ይፈልጋል፣ ግን ደግሞ ዝም ብሎ አይበላም። ዝም ብሎ ቢበላ እኮ ጥሩ ነው። ምን ይላል? ጾም አያስፈልግም፣ ካፍ የሚወጣ እንጂ ወደ አፍ የሚገባ ሁሉ አያረክስም። እኔ ባለፈው ሳምንት እዛ ተናግሬያለሁ አይደለም? ጌታዬን ሲናገር እንደነሱ አተርጓጎም ከሆነ የሚገባውን እንተውና ካፍ የሚወጣ ሁሉ አያረክስም ማለት ካፍ የሚወጣ ሁሉ ያረክሳል? ንገሩኝ እንጂ ጌታችን ራሱ ይሄንን ሲናገር ካፉ ምን እያለ ነው? እየወጣ ነው። ካፍ የሚወጣ ሁሉ ያረክሳል? አያረክስም። የተባለለትን ምክንያት አለማወቅ መደናቆር ነው ይሄ። ስለዚህ ፕሮቴስታንቲዝም ሲጀመር ሰውየው ለፖለቲካ ጉዳይ የፈጠረው፣ ኋላም አፍሪካን ባሪያ አድርጎ ለመግዛት ምዕራባውያን ናቸው እስካሁን ፕሮቴስታንቲዝምን ያቆዩት። ስራቸውን ከጨረሱ በኋላ ስትመለከቱት ፕሮቴስታንቲዝም አሁን አሜሪካና አውሮፓ ሞቷል። የት ነው ያለው? አፍሪካ ውስጥ ነው ያለው። ሞቷል እኮ የለም። አሜሪካ ትገርመኛለች። ኢን ጎድ ዊ ትረስት ይላል አይደል? ዶላራቸው ወይ ድንቅም በጌታ ማመን የምታውቁት አምልኮተ እግዚአብሔርን ለማጥፋት የምትሰራ አገር ፕሮቴስታንት ነኝ ትላለች በይፋ። ለሁሉም ይሄንን አመጣን። ይሄ አንደኛው ነው። ትክክለኛይቱ መንገድ ከተባለ ቅዱስ ኤርምያስ ቆሞ ተመልከቱ ብሎ ያለ ቅዱስ ኤርምያስ እየተናገረ ያለው ምርኮ ከመምጣቱ በፊት ባካቸው አስጡ። ምክንያቱም መጨረሻ ላይ ምንቱ ሰይበሉ እነሱ ሳሉ ምን አሉ? ኢናሐውር ባቲ አንሄድባትም። እውነተኛውን መንገድ ቢያሳያቸው አንሄድባትም ማለት። አሁን ወደኛ እምነት እንጣ። ኦርቶዶክስ ተዋህዶ ውስጥ ራሱ ስንት አይነት አካሄድ ነው ያለው? ስንት አይነት አካሄድ ነው ያለው? ቤተክርስቲያናችን አንዲት ናት፣ እምነታችን አንዲት ናት። ግን ስንት አይነት አካሄድ ነው ያለው? ይሄንንም አነሳላችሁ ለምንድን መሰላችሁ? እውነቱ እንድንረዳ ነው እንጂ በሌላ በምንም ምክንያት ነው። ቤተክርስቲያኑ ስንት አይነት አካሄድ ነው ያለው? ቤተክርስቲያን ውስጥ ተቀምጠው የምንፍቅና አካሄድ የሚሄዱ ሰዎች አሉ። ተገቢ ነው? እንዴት ዋላችሁ? ተገቢ ነው አይደለም? ስለዚህ እነሱ ከኛ እኛ ከነሱ ልንለይ ይገባል አይገባም?
ኧረ በሞቴ ንገሩኝ ንገሩኝ። መልካም ዝግጁ ናችሁ ለመለየት? መልካም ግን ራሳችንን መጠበቅ እንጂ እና ራሳችንን መለየት እንጂ እነሱን ከቤተክርስቲያን እንዲለዩ ማድረግ ግን አልቻልንም። ምክንያቱም ቁጥራቸው ቀላል የማይባሉት በጵጵስና ማዕረግ ነው ያሉት። አዎ በግልጽ እንነጋገረው እንጂ እስከ መቼ ታዲያ? ሰሜን ጎንደርም ደቡብ ጎንደርም ያሉት ሁለቱም ጳጳሳት መናፍቃን ናቸው። እዚህ ጎንደር ከተማ ያሉትም ያው ናቸው። ደቡብ ጎንደር ያሉትም ያው ናቸው። ማምላክን ካልተሳደቡ መሽቶ የማይነጋላቸው ናቸው። በጌታ ላይ አፋቸው የሚከፍቱ ናቸው። ጎጃም ግቡ። ጎጃም ካሉ ጳጳሳት ሁለቱ መናፍቃን ናቸው። እስከ መቼ ድረስ ተሸፋፍነን እንዘልቀዋለን? መሀል አዲስ አበባ ግቡ። ወገቡን ያልታጠቀ ስንት መናፍቅ ጳጳስ አለ። አሜሪካ ስትገቡ ደግሞ ይበሳል። እስከ መቼ? ይህንን ምላችሁ አንድ ነገር ተረዱ። መናፍቃኑን ለይተን እንወቅባቸው። በተለይ ይህንን መልእክት የምትሰሙ አሜሪካን አካባቢ፣ አውሮፓ አካባቢ ያላችሁ ሰዎች ራሳችሁን ከነዚህ ሰዎች ለዩ። ከቤተ ክርስቲያን መዋቅር ግን እንዳትለዩ። ለምን? በኋላ የምንመለከታቸው ሌሎች አይነት አካሄዶች አሉ። ለምሳሌ የቴሌግራም አካሄዶች አሉ። ታውቃችኋላችሁ። በቃ መርከብ ሰርተናል፣ ለዚህ መርከብ ካልገባችሁ አትድኑም የሚል አካሄድ አለ አይደል? ራእይ 20 ብሎ ራሳቸው የሚጠሩ ዮርዳኖስ በአደባባይ ይገደላል ምናምን ብሎ ሲያስፈራሯቸው የነበሩ። እንዲሁም አንድ ደግ ሰው መጥቶ ምን አለኝ፣ አንተ ልጅ አለኝ፣ አቤት፣ ራስን የማትጠብቅ ትንሽ አለኝ። እንዴት አልኩት። እነዚህ ሰዎች እኮ ትንቢታችን ተፈጸመ ለማለት ቢያስገድሉስ? ቀላል እኮ ነው። 146 ተከታይ ያላቸው አንዱን መንገድ ላይ አንተን ብሎ በለው ቢሉት ዘን አራ እስቲ ተነቀቃለሁ። ያክምን ግን ቸሩ መድኃኒዓለም አለ። ደጋግሜ እንደተናገርኩት ሞት ለእንደኔ አይነት ሰው ለንስሐ ለብቃ እንጂ ሰርግ ነው አይደለም። ለማናችን ለእንደኔ አይነት ሰው የምላችሁ እዚህ ዓለም ተስፋ የሌለው ሰው ማለት ነው። ምን ተስፋ አለ እዚህ ዓለም? ጽድቅ መስራት አቃተ እንጂ እዚህ ዓለም ምን ተስፋ አለ? ምን እስኪ እንደው በሞት ምንም ተስፋ። ለምን? ገንዘብ እንዳትሉ ገንዘቡንም አየን፣ ዝና እንዳትሉ ዝናውንም አየን፣ መከበር እንዳትሉ እሱንም አየን። ምን ቀረ? ስለዚህ የንስሐ ሞት ነው እና ድንገት ያ ነገር እንኳን ቢፈጠር ንስሐ በገባንባት ዕለት ከሆነ ሰርግ ነው፣ ደስታ ነው። ምን ልላችሁ ፈልጌ ነው? መናፍቃን ጳጳሳትን፣ መናፍቃን ካህናትን፣ መናፍቃን አገልጋዮችን እንቃወም ማለት ግን ከቤተ ክርስቲያን መዋቅር እንወጣ። የቤተ ክርስቲያን መዋቅር ከፈረሰ በቁማችን ነው የምንፈርሰው። ቅዱስ ሲኖዶስ ያስፈልገናል። ቅዱስ ሲኖዶስ ውስጥ ያሉ መናፍቃን ጳጳሳት ግን አያስፈልጉንም። ደህና ዋላችሁ። ልብ ብላችሁ አስተውሉ። ቅዱስ ሲኖዶስ ያስፈልገናል። እዛ ውስጥ ያሉ መናፍቃንን ግን አንፈልግም። ምክንያቱም ሃይማኖታቸው የቀና ስለሚበዙ እነዛ እንዲወጡ መጸለይ ያለብን። አሊያ ምንም መድኃኒት የለም። ምንም መድኃኒት የለም። በጣም ከባድ። ለዛ ነው በአንዲት ቤተክርስቲያን ስንት መንገድ ነው ያለ። በዚህ ድንግል ማርያም የምትከበርበት አካሄድ እውነተኛው አካሄድ አለ። ድንግል ማርያም የምትሰደብበት አካሄድ አለ። በዚህ ስርዓት የሚጠበቅበት አለ፣ በዛ ስርዓት የማይጠበቅበት አለ። ስለዚህ አንሄድባትም አሉ። ስርዓቱን አንሄድበትም፣ እውነቱን አንሄድበትም፣ እምነቱን አንሄድበትም። እንዴት ነው? ታድሶ በሉት ምን በሉት ያው ፕሮቴስታንት ነው ካባ ለብሶ። እስከ መቼ? እስከ መቼ? ለዚያ ነው አንደኛ በቤተ ክርስቲያኖችን ውስጥ ያለችው አንዲቱ መንገድ ይህች ናት። እግዚአብሔር አንድም ሶስትም ነው በሉልኝ። ኢየሱስ ክርስቶስ አንድ አካል አንድ ባህሪ ወልድ ዋሂድ ነው። ከእርሱ በላይ ማንም የለም። ከባህሪ አባቱ አብ፣ ከባህሪ ሕይወቱ መንፈስ ቅዱስ ትክክል ነው። ድንግል ማርያም ወላዲተ አምላክ ናት፣ ታማልደናለች። ቅዱሳን እግዚአብሔር ያከበራቸው ናቸው። ዕፀ መስቀሉ ቤዛችን ነው፣ መድኃኒታችን ነው። ቤተ ክርስቲያን የዘላለም ቤትና ሕይወታችን ናት። ይህንን ብሎ እውነተኛዋ መንገድ ማለት ይህንን የሚቀው እዚህ መጽሐፍ ላይ ወንድ የሆነ ሱሪ የታጠቀ የተማረ ሰው ካለ አሁን የተናገርነውን የማይደግፍ መጽሐፍ ቅዱስ ውስጥ አለ ካለ ይምጣ። የሥላሴን አንድነት ሶስትነት፣
የመድኃኒታችን ኢየሱስ ክርስቶስን የባህሪ አምላክነት ተዋሂዶ የድንግል ማርያምን የቅዱሳንን የመስቀሉን የቤተክርስቲያንን ክብር የሚነቅፍ ካለ ይምጣ። ስለዚህ አንሄድባትም ከሚሉ ሰዎች ራሳችንን እንለይ። ትክክለኛው መንገድ የቱ ነው ከተባለ ትክክለኛው መንገድ ይሄ አባቶቻችን ያቆዩልን መጽሐፍ ቅዱሳዊ መንገድ። ኢነሐውር ባቲ አንሄድባትም ያሉት ከኛ ይለዩ፣ እኛም ከነሱ እንለይ። እንዴት ነው የምንለየው? ስለመለየት መጽሐፍ ምን ይላል ካላችሁ አነብላችኋለሁ። እንድንለይ ከማይመስሉን ጋር እንዳንኖር እንድንለይ መጽሐፍ ያስገድደናል። ይህንን አስገዳጅ ኃይለ ቃል ሰምቶ የማይፈጽም ሰው ካለ የእርሱ ምርጫ ይሆናል። ብርሃነ ዓለም ቅዱስ ጳውሎስ ለቆሮንቶስ ሰዎች ሲጽፍላቸው የተናገረው ነገር ይሄው ነው። እንግዲህ ልብ በሉ። ሁለተኛ ቆሮንቶስ ምዕራፍ 6 ቁጥር 14 እስከ መጨረሻው። ሁለተኛ ቆሮንቶስ ምዕራፍ 6 ቁጥር 14 እስከ መጨረሻው። ተጠራጣሪዎች አትሆኑ፣ ወደማያምኑ ሰዎች አንድነትም አትሄዱ። ስለ መንገድ አለ የምናወራው። ትክክለኛው መንገድ የት ነው የሚለው? ወደማያምኑ ሰዎች ሥላሴን፣ ቅድስት ሥላሴን፣ ሽሮ መድኃኔዓለምን፣ ድንግል ማርያምን አሁን ስሙን መጥራት አይደለም። አሁን ጌታችን ኢየሱስ ክርስቶስ ስሙን ይጠራሉ። ስም መጥራት ማለት ግን ለመድኃኒታችን የሚገባውን ክብር አብቆ ማምለክ ነው እንጂ እርሱን ከፈጣሪነቱ እያወረዱ አማላጅ እያሉ ሎቱ ስብሐት አይሆንም። እስከ ዳግም ምጽአት እስከ ምናምን አትበሉኝ። ደጋግሜ ተናግሬያለሁ። ኢየሱስ ክርስቶስ መድኃኔዓለም መቼም አማልዶ አያውቅም። ስጋችን ተዋህዶ በምድርም አላማለደም። የምልጃ ስርዓትን አስተምሯል። ስርዓተ ትስብእትን ፈጽሟል እንጂ አማልዶ አያውቅም። ደህና ዋላችሁ። ጌታችን ኢየሱስ ክርስቶስ በምድር እያለ ለምሳሌ አልዓዛርን ባስነሳው ጊዜ ቀና ብሎ አየ ይላል አይደለም? የባህሪ እኩልነቱን ስምምነቱን በራሱ ፈቃድ ብቻ ሳይሆን በቸር አባቱ በመንፈስ ቅዱስ ፈቃድ እንደሚደረግ ቀና ብሎ አየ እንጂ አባቱን እየለመነ ነው እንዴ? ማን ለማኝ ማን ተለማኝ? መድኃኔ ዓለም ጸለየ ለመነ የተባለው ደጋግሜ ነግሬያቸዋለሁ። አንድም ለአጽድቆተ ትስብእት ፍጹም ሰው መሆኑን ለማጠየቅ፣ አንድም ለአቅርቦተ ሰይጣን ሰይጣን አምላክን ብሎ ፈርቶ እንዳይርቅ እንዲቀርበው ዋጋውን ለመስጠት ደካማ መስሎ ዋጋውን ለመስጠት፣ ሶስተኛ ደግሞ ለኛ የምልጃ የጸሎት ስርዓትን ለማሳየት እንጂ መድኃኔዓለም መቼም ኤሎሄ ኤሎሄ ኤልማ ስላማ ሰበቅታኒ ሲል አምላኬ አምላኬ ለምን ታደገኝ ለምን ተውከኝ ሲል እየተናገረ ያለው ሌላ ነገር እንጂ እየለመነ አይደለም። አባ ማህፀን ነፍሴ ሲል እየለመነ አይደለም። እስከ መስቀል ድረስ አማልዷል አትበለኝ። አማልዶ ያውቅ መድኃኔዓለም ቸሩ። ወደ ማን ያማልዳል? ማንን ይለምናል? ለምነው ያውቅ። ግን የልመና ስርዓትን አስተምሯል። ፍጹም ሰው መሆኑንም ተዋሂዶንም አስረግጦ አሳይቷል። ቅዱስ ቄርሎስ እንዳለ አኮያ የሚለው ህወአተ አላህ ከመያብ መካነ ለጥንተ ትስብእቱ ዘያምር ህወአተ አላዋቂ ስጋን ተዋህጃለሁ ለማለት የሰራቸውን ስራዎች እየጠቀስክ ከባህሪ አምላክነቱ ዝቅ አድርጋለሁ አትበል። አንተው ዝቅ ብለህ ገሃነመ እሳት ትገኛለህ። ከባድ። ስለዚህም ወደማያምኑ ሰዎች አንድነት አትሄዱ። ጽድቅን ከኃጢአት ጋር አንድ የሚያደርጋት ማን ነው? ብርሃንንስ ከጨለማ ጋር የሚቀላቅል ማን ነው? ክርስቶስን ከቤልሆር ጋር አንድ የሚያደርገው ማን ነው? ወይስ ምዕመናንን ከመናፍቃን ጋር አንድ ወገን የሚያደርጋቸው ማን ነው አለ። ማን ነው? የእግዚአብሔርን ታቦትስ በጣዖት ቤት ውስጥ የሚያኖር ማን ነው? የሕያው እግዚአብሔር ማደሪያዎች እኛ አይደለንምን? እግዚአብሔር እንዲህ ሲል ተናግሯል። እኔ በእነርሱ አድራለሁ፣ በመካከላቸውም እኖራለሁ፣ አምላካቸው መሆናቸዋለሁ፣ እነርሱም ሕዝቤ ይሆኑልኛል። ስለዚህም ከመካከላቸው ተለይታችሁ ውጡ አለ ቸሩ መድኃኔዓለም በአፈ ቅዱስ ጳውሎስ። ቃሉ የነቢይ ነው። ከመካከላቸው ተለይታችሁ ውጡ፣ ከእነርሱም ተለዩ፣ ወደ ርኩሳንም አትቅረቡ፣ እኔም እቀበላቸዋለሁ። ወደ ርኩሳን ስሙን ወደ ካዱ እናቱን ወደ ካዱ አትቅረቡ። ርኩሳን ናቸው፣ ረክሰዋል፣ ራሳቸውን አርክሰዋል። ምክንያቱም ሰው ርኩስ የሚባል መቼ ነው? የረከሰ ሰይጣን ያደረበት ቀን ነው። የረከሰ ሰይጣን ሰው ላይ የሚያደርገው እምነቱን ሲክድ ነው፣ ተጠራጣሪ ሲሆን ነው። አባት ሆናችኋለሁ እናንተም ወንዶችና ሴቶች ልጆች ትሆኑኛላችሁ አለ ሁሉን የሚገዛ እግዚአብሔር ይላልና እንድናስተውል ያስፈልገናል። እንደገና እንቀጥል። ከነዚህ መለየት ትክክለኛይቱ መንገድ እቺ ከሆነች ከነዚያኞቹ መለየት አለበት። ቀጥሎ ደግሞ በቤታችሁ ነው እምነታቸውን ያልካዱ ግን ስርዓትን ማይጠብቁ አሉ። ቅድም አሁን ስለ ሱሪ ይገርመኛል። አሁን
አንዲት እህት ለእግዚአብሔር ክብር ብላ ቀሚስ ካለበሰች ሌላ ምን ልታደርግ ትችላለች? እስኪ በሞቴ ነገሩ ደህና ዋላችሁ። ለአንዲት ሴት በጣም በዚህ ዓለም ቀላሉ ነገር ቀሚስ መልበስ አይደለም። ይህን ማድረግ ካልቻለች ለእግዚአብሔር ምን ልታደርግ ትችላለች? አንድ ወንድ ለእግዚአብሔር ክብር ብለህ ይሄ ተንጨዋረረ ፀጉርህን ካልቆረጥከው፣ ሱሪን ከፍ አድርገህ ካልታጠቅ ለእግዚአብሔር ሌላ ምን ልትሰራ ትችላለህ? ስርዓትን ከሚጡት ሰዎች ራሳችሁን ለዩ። ቅዱስ ጳውሎስ ሁሌ የሚጠቀሳለ ስነ ትምህርት ቤት ላይ ሁሉም በምን ይሁን በአግባቡና በስርዓት ይሆናል። የሚገርማችሁ ነገር ስለ ስርዓት ሁለተኛ ተሰሎንቄ ምዕራፍ 3 ቁጥር 6 ላይ ያለችውን አይለቃል ልብ ብላችሁ ስሙ። ደበሞት ሁለተኛ ተሰሎንቄ ምዕራፍ 3 ቁጥር 6 ወንድሞቻችን ሆይ ሰማችሁ ነው በሰራንላችሁ ስርዓት ሳይሆን በተንኮል ከሚሄዱት ወንድሞች ሁሉ ትለዩ ዘንድ በጌታችን በኢየሱስ ክርስቶስ ስም እናዛችኋለን አለ። ልብ በሉ እንግዲህ በሰራንላችሁ ስርዓት ሳይሆን አለ። ልብ በሉ ቅድም ያልኳችሁ ዲድስቅልያ፣ 4ቱ ሲኖዶሳት፣ 2ቱ ኪዳናት፣ ቀሌምንጦስ እነዚህ 8ቱ የቀኖና መጻሕፍት ሐዋርያት ቅዱሳን ተሰብስበው የሰሯቸው ስርዓቶች ናቸው። በጽርሐ ጽዮን ጀምረው ሐዋርያት እስከነበሩበት ዘመን ድረስ የተሰሩ ናቸው። በሰራንላችሁ ስርዓት አለ። ቤተክርስቲያን ምን አላት? ስርዓት። በሮሜ 5 ላይ እኮ ተናግሯል። እስራኤላውያንን ሲያመሰግናቸው ምናል? ሎሙ ህግ ሎሙ ስርዓት። ህግ አላቸው፣ ስርዓት አላቸው። ስርዓት የሌለን አይደለንም እኮ እኛ። በነገራችሁ ላይ ስርዓት አልባ እኮ ስድብ ነው። ደህና ዋላችሁ። እቺ ቤተክርስቲያን ህግ አላት፣ ስርዓት አላት። በዚያ ስርዓት መሄድ አለብን። ስርዓቱን ከፍና ዝቅ አታደርጉ። ለዚያ ነው በሰራንላችሁ ስርዓት ሳይሆን በተንኮል ከሚሄዱ በስርዓቱ ሳይሆን በተንኮል ማለት ብዙ ወንድሞች እህቶች ስርዓተ ቤተክርስቲያን የሚያጠፉ ለምን መሰላችሁ? አረ እንዲህ አብይ ጾም እስከ 9 ሰዓት ነው እንጂ እስከ 11 ሚል የለም ይሏችኋል። ሚል የለም በድፍረት ለምን? ምንም አያውቁም ብለዋችሁ ነው። ፍትሐ ነገሥት አንቀጸ ጾም ምን እንደሚል እነሱም አላዩትም እናንተም አላያችሁትም ይላል ቃሉ አለ። ያ ቅድም ያልኳችሁ ዘፈን ኃጢአት አይደለም ያለው ሰውዬ መጽሐፈ ዲድስቅልያን አንቀጽ 27 ቁጥር 1 አይቶት ቢሆን ኑሮ እንዲህ ባላለ ነበር። ኢ መፍትው ይሁር ክርስቲያን ሀቤ ቤተ ተውኔት ወዘፈን። እንኳን ዘፈን አልኳችሁ ተውኔት ድራማ ለማየት መግባትን እንኳን ቅዱሳን ሐዋርያት በሲኖዶሳቸው ከልክለዋል። በመጽሐፈ ዲድስቅልያ ከልክለዋል። ተውኔት ማየት እንኳን አይቻልም ክርስቲያን ከሆናችሁ። ግን ስርዓቱን የሚጠብቅ የሚያስተምር ጠፍቶ ዘግጠን ያለንበት ደረጃ ላይ ደርሰናል። ጫማ ለብሰው እስከ መቅደስ በር የሚገቡ ሰዎችን ፈጥረናል እኮ አይደል? ፈጥረናል እኮ። ታዲያ አስተማሪው ጫማ ለብሰው ውስጥ ከገባ ተማሪው ላይ ማን ይፈርዳል? የእግዚአብሔር ስርዓት። አሁን አሜሪካን ስትሄዱ ልማድ አንስት ነው ቤተክርስቲያን ይገባል። ተው የሚሉትን ምንድነው አንተ የምታከብድ ይላል። ቤተክርስቲያን ስትሰራ ቀዳማዊ ኃይለ ሥላሴ በስደት ሄደው የጴንጤ ቸርች አዩ። እዛ ለንደን ዌስት ሚኒስተር አቤ ወደዛ አለፍ ብሎ አንድ የጴንጤ ቸርች አለ። በጣም ለዓይነ ሥጋ የሚገርም ነው አሰራሩ። ህንጻው 900 ዓመት ነው። ዲዛይኑ አስገራሚ ነው። ለዓይነ ሥጋ ግን የጴንጤ ቸርች ነው። ያን አይተው መጥተው በጣም ስለማረካቸው መጥተው ቅድስት ሥላሴ ካቴድራልን ሰሩ 4 ኪሎ። እኔ ቅድስት ሥላሴ 4 ኪሎ ስገባ እንዴት እንደሚጨንቀኝ አንዲት እህት ከአዲስ አበባ መጣ እዚህ ደብር ስትገባ እንዴት ነው የጎንደር አድባራት በጣም ነው የሚከብዱ አለች። እናንተ ቀላችሁ እንዳይሆንል ብዬ ተውኩት። አዎ ይከብዳሉ። ግን እሷ እንደዛ ብለኝ አንድ የበረሃ አባት ትናንት መጡና እስቲ ማደሪያ ያለ የለ ብለው መጥተው ገብተው ሲወጡ ልጅ አሉኝ። አቤት አልኳቸው። ይሄ ደብር ግን የተለየ ነገር አለው አሉ። አብይ እግዚእ ኪዳነ ምሕረት ነው። ባለፈው ተስጦኝ ሹክ ብዬ ነገርኳችሁ ነገር አለ አይደል አሉ። አይ አዎ አባታችን እንደዚህ ነው ብለን ተጫዋውተን ሄዱ ወደ በረሃቸውና እንዲያው ረድኤተ እግዚአብሔር በሁሉም ቤተክርስቲያን ባይጠፋም የበለጠ ረድኤተ እግዚአብሔር የሚኖረው ለምሳሌ አሁን እኛ ደብር ብትመጡ እውነት እግዚአብሔር የምትፈሩ ከሆነ ልማደ አንስት ለመሌሊት ሆናችሁ መግባት አትችሉ። ምክንያቱም ይከላከል ስላለ። ግን ፈሪሃ እግዚአብሔር ያላችሁ ከሆናችሁ ነው። ካልሆነ ግን መቅደሱ ብትገቡ ዝም ነው የሚላችሁ። ትንሽ እግዚአብሔር የምትፈሩ ከሆነ ግን አያስገባችሁም። ደጋግሜ ተናግሬያለሁ። እግዚአብሔርን የሚፈሩትን ለምን ይቀጣል? እግዚአብሔር ስሙን የሚፈሩትን የማይፈሩትን ግን ዝም ነው የሚለው።
ለዋናው ቅጣት ነው የሚዘጋጁት። አዎ እስኪ ሰሙት። ቤተክርስቲያን ስትሰራ ገና በ52ኛው ዓመተ ምህረት በፊልጵስዩስ ቅኔ ማህሌት ቅድስት መቅደስ እንድትሆን ምስጢር ስራ ይዞ ለምሳሌ እዛውን ቅድስት ሥላሴ ካቴድራሉን ተመልከቱ። ቦሌ በሉት፣ እዛ ጎላ ሚካኤል በሉት፣ እዛ አዲሱ እንትን በሉት፣ እዛ ምናምን ካቴድራል የምትሉት ምስጢር አለው። እንዴት ዋላችሁ? እንዴት ዋላችሁ? ሙሉ የአዲስ አበባ ሰው ይክፋው። ለኔ አዲስ አበባ ደበራት ያን የሀብታም የግለሰብ ቤት ነው የሚመስሉኝ ሳያቸው፣ ይቅርታ አድርጉልኝ። ያን በጣም የሀብታም ግቢ ቤት ነው የሚመስሉኝ። ምንም የቤተክርስቲያን ማዕረግ የላቸው። ለምን ታዲያ የት ሲስተሩ ደስ ይላል? ልደታ ቤተክርስቲያን በቃ እንደው ሄዶ ሲሳለሙት ደስ ያሰኛል። 4 ኪሎ ከቅድስት ሥላሴ ጀርባ ያለው ማን ነው? ባለ እግዚአብሔር። አቤት ግሩም አያርጉ ደስ የሚል ምን አለ በስርዓቱ ቢሰራ። አሁን ካቴድራል ከካቶሊክ ከፕሮቴስታንት ወርሰ ለዛ እኮ ነው ዛሬ አሁን ይሄንን አሁን አዲስ አበባ ሰባኪ ይሰማን ነው አንድ ሰንበት ተማሪ ትንሽ ሞቅ ያለ 1-2 ቀን መድረክ የወጣ አንድ ሰንበት ተማሪ አሁን ቢሰማ ምን ይሄ ደግሞ በቃ መሳደብ ነው ሌላ ስራ የለውም ይላችኋል አይደል? እነዛ ራይ 20 ነን የሚሉት እንደዛ ለምንድን ነው የምትሰሙት? ስድብ እኮ ነው ይላል ነገር አያስተምርም ይላል። በሞቴ ነው ወላዲተ አምላክ ተመስገን። አሁን ስድብ ነው ማስተምራችሁ? ስድብ ነው? አያችሁት ምን ያህል ተግሳጽ እንደሚጠላ። አሁን እንዴት ደንቆሮ ይባላል ሰው? እኔ መቼ ነው መድኃኔዓለም ደናቁርት ብሎ ተናግሮ የለ? መድኃኔዓለም ቅዱስ ጳውሎስ ደንቆሮ ብሎ ተናግሮ የለ? እና እነሱ ምን ልትላቸው? ታው እንጂ በዛ ላይ እውነት ምን መናገር ደናቁርት ብያልኩ እናንተን ነው አይደለም? ለእናንተ ጠበቃ ነው እንዴ እሱ? ጎዳዋችሁ? ንገሩኝ እንጂ ጎዳዋችሁ? አደራ ብዬ ቃል አላስገባችሁም። እናንተ ሰውን ደንቆሮ እኔ አልጠየቅበትም። ማልጠየቅበት መጽሐፍ ልጅ ነው የሚሄደው። ሁለተኛ አስተማሪያችሁ ነኝ በመጥንም ባልመጣ። ስለዚህ እናንተን በሚገባው ቃል ሁሉ እገስጻችኋለሁ። ቅዱስ ጳውሎስ የገላትያ ሰዎችን ኦ አብዳን ሰባ ገላትያ እናንተ ደናቁርት የገላትያ ሰዎች ብሏቸዋል። አማርኛው መጽሐፍ ቅዱስ ሲተረጎመው ምን አለው? ሰነፎች አለው። በነገራችሁ ላይ አብድ ማለት እግዚአብሔርን የካደ ማለት ነው። አብድ ማለት ረሲ ይለዋል። ረሲ አብድ ካለ እግዚአብሔርን የካደ ማለት ነው። ቀላል እንዳይመስላችሁ። እና እናንተን እኔ በነገራችሁ ላይ የሚሳደበው ነው የሚጎዳ እንጂ የሚሰደበው ይጎዳል? ንገሩኝ እንጂ በሞቴ እኔን 40 ጊዜ 100 ጊዜ ደንቆሮ ነበሉኝ። ምክንያቱም ደንቆሮ ስለሆንኩ ነው ነኝ። በቃ የመጽሐፍ ቃል ምን ልላችሁ ፈልጌ ነው? ተግሳጽን አንጥላት። ወልዴ ይታስተአጽብ ተግሳጽ እግዚአብሔር ልጄ ሆይ የእግዚአብሔርን ተግሳጽ አታቃልም። እግዚአብሔር የሚገስጽህ በቃልም ቢሆን በሰው እንጂ ራሱ አይደለም፣ በተግባርም ቢሆን በመልአኩ እንጂ ራሱ አይደለም። ይህንን ማወቅ አለብን። በእውነቱ እናስተውል። ስለዚህ የእግዚአብሔር ስራ ትንሽ ትልቅ የለውም። በተንኮል ከሚሄዱ ወንድሞች ሁሉ ትለዩ ዘንድ በጌታችን በኢየሱስ ክርስቶስ ስም እናዛችኋለን ነው የሚለው። የእግዚአብሔር ስራ ትንሽ ትልቅ የለውም። ስርዓቱን እንጠብቅ። ሌላ ቅድም የነገርኳችሁ ይሄ በቅርብ ሰሞን የመጣው ነገር ሁሉ እንዲያው ዳገባን እኮ በዚህ አጥማቂ ነን ብለው፣ በዚህ ባህታዊ ነን ብለው፣ በዚህ ነቢያት ነን ብለው ህዝቡን በሙሉ ያግተለትሉታል። በእርግጥ እውነት ለመናገር አንዲት እናት አሜሪካን ያለች እናት በእድሜዋ ትልቅ የሆነች ከዛ ቡድን ገብታ የወጣች ሰሞኑን እየተጨዋወትን ምን አለች? እዛ ቡድን ውስጥ ነበርኩ። አሁን የራእይ ምናምን የሚባለው ቡድን ውስጥ ነበርኩኝ እና አንድ እንደወስን የሚያደርገኝ ምክንያት እስካገኝ ድረስ ነበርኩኝ። እውነት ግን አለ ምን አለች? እዛ ውስጥ ባሉ በ140 ምናምን ሺህ ሰዎች እንዳትፈርድባቸው አደራሃል። ለምን? ምጥ ነው የሚያስይዝ የሚናገሩት ነገር ምጥ ነው የሚያስይዝ። በእርግጥ እውነት ለመናገር እንዲያው የሚተማመን በእግዚአብሔር የሚተማመን ፍጹም እምነት ያለው ሰው ካልሆነ እውነትን ምጥ ነው የሚያስይዘው። ምክንያቱም የተወሰነውን ላኩ። እኔም ዝም ብዬ እስኪ እንዳንድ መደበኛ ምዕመን እስኪ ልስማው ብዬ ስሰማው ያስፈራል። እንደእውነቱ ያስፈራል። ግን እውነት ለመናገር እንዲህ ነው የቤተክርስቲያን አካሄዷ። እሱ ብቻ እንዳይመስላችሁ ዮሐንስ ላይ እንደሚባለው 8 ቡድን ሌላ አለ እንደነሱ አይነት። አንደኛው ቡድን በነገራችሁ ላይ እስካሁን ድረስ ባለኝ መረጃ የተወሰኑ ገዳማትን ወርሷል። አንዱን ገዳም ትልቅ ገዳም ወርሰው በመቅደሱ በር ላይ ሲበሉበት ነበር። ይሄ ቡድን የዚህኛው አሁን ያልኳችሁ ራእይ ምናምን ሳይሆን ደግሞ ሌላ ቡድን አለ ደግሞ እንደዚህ አይነት አባቶች ጋር አስውራን ጋር ምናምን። እባካችሁ እንዲያው መጽሐፍ ይላል እውነተኛ። እኔን የሚገርመኝ ነገር
አንድን ኦርቶዶክሳዊ ሊያሳስበው የሚገባ ነገር የመጻሕፍትን ሕግ መጠበቅ ነው ወይስ የሆነ ቡድን አካል መሆን አለመሆን ነው? እስኪ እንደው በሞቴ እንደው ሕጉን ከጠበቅን ንስሐ ከገባን ለስጋው ደግሞ ከበቃን በመልካም መንገድ ካለ ምን ያስፈልገናል? ምን ማህበር ያስፈልገናል? በነገራችሁ ላይ ቤተክርስቲያን ስንት ማህበር ነው ያላት? ንገሩኝ እንጂ ዲያቆናት ቅዳሴ ላይ ወንጌል ከተነበበ በኋላ ምን ነው የምትሉት? ስለ ሊቃነ ጳጳሳት ንፍቁ ከጸለይ በኋላ ዲያቆኑ ተንስቦ ብሎ ጸልዩ በእንተ ዛቲ በኀበ ዛቲ ትላላችሁ በልማድ በእንተ ዛቲ ቤተክርስቲያን ቅድስት ወማህበርነ ውስቴታ ስለዚህ ቅድስት ቤተክርስቲያንና በውስጧ ስላለ አንድነታችን ማህበራችን ጸልዩ። ቤተክርስቲያን ስንት ናት? ኧረ በሞቴ ንገሩኝ። ማህበራችን ስንት ነው? አንድ ነው። ሌላ ምን ማህበር ያስፈልገናል? ቀደም ብያቸዋለሁ፣ ከመዋቅር እንዳንወጣ። የቤተክርስቲያን መዋቅር ፈረሰ ማለት ፈረስን ማለት ነው። ለዚያ ነው ቅዱስ አትናቴዎስ 5 ጊዜ ከመንበሩ ሲያሳድዱት አንድም ቀን የቤተክርስቲያን መዋቅር እንዳይፈርስ ሲከላከል ሊኖረው። መናፍቅ ተሾሞ እንኳን እሱን አባረው መናፍቅ ሾሞበት እንኳን መናፍቁ እንዳይረታቸው መልእክት በደብዳቤ ቃል እግዚአብሔር እየላከ ይጠብቃቸው ነበር እንጂ የቤተክርስቲያን መዋቅር እኔ ከተሰደድኩ ይፈርሳል አለም። ለምን? የቤተክርስቲያን መዋቅር ፈረሰ ማለት መንፈስ ቅዱስ የሰራው መዋቅር ፈረሰ ማለት ሁላችን ፈረስን ማለት ነው። ለምን ብትሉ ሁላችን አንድ የምታደርገን ይህች ቤተክርስቲያን ሲኖዶስ የአንድነታችን ምልክት ነው። ቅዱስ ሲኖዶስ ቤተ ክህነት የአንድነታችን ምልክት። ቤተ ክህነት ላይ ብዙ አራዊት ይኖራሉ። ግን እኛ መጥላት ያለብን መጥላትም አይገባም። እኛ መቃወም ያለብን ሰዎቹን እንጂ ቤተ ክህነቱን አይደለም። ደህና ዋላችሁ? ገብቷችኋል? መዋቅሩን አይደለም ችግሩ ያለ ከግለሰቦቹ ከመዋቅሩ አይደለም። የቤተ ክርስቲያን አስተዳዳሪ ሰበካ ጉባኤ ላይ ሰማማን ይችላል። የሰበካ ጉባኤ መዋቅር ግን በጣም አስፈላጊ ነው። ሰዎቹን እንቃወም እንጂ መዋቅሩ እንዲፈርስ አንታገል። እነዚህ ሰዎች ችግራቸው ከመዋቅሩ ነው። አሁን ራእይ 20 የሚባለው የመጨረሻ አመጣ አይደል? አላማቸው መዋቅሩን የቤተክርስቲያን መዋቅር ማፍረስ መሆኑ ተገለጠ አይደል? ምን አሉ? በሲኖዶስ በቅዱስ ሲኖዶስ ስር ካለ ከማንኛውም ካህን እንዳትሳለሙ፣ ንስሐ እንዳትገቡ፣ እንዳትቆርቡ ተባለ አይደል? ታዞ እንግዲህ 140 ምናምን ሺህ ሰው እውነትም ሰምቷቸው ከሆነ እንግዲህ በቅዱስ ሲኖዶስ ስር ለምን ሲባል አለቃ እያሌው አውግዘዋቸዋል። መቼም አንድ ጅል የተከለውን 50 ብላ አይነቅለውም ይባላል። ጅል ያልኩኝ አለቃ እያሌውን አይደለም። የእሳቸውን ውግዘት በሌላ የተረጎመውን ሰው ነው ጅል ያልኩት። እማንክደው ነገር አለቃ እያሌው ታምሮ አውግዘዋል አይደለም? አውግዘዋል። እናውቃለን። ይችላሉ ወይስ አይችሉም? ስልጣኑን እግዚአብሔር ሰጥቷቸዋል። ይችላሉ። ክህነት አላቸው፣ ቅስና አላቸው። ነገር ግን ውግዘታቸው ላይ መጨረሻ አካባቢ ሳያርሙት የሄዱት ነገር አለ። ውግዘታቸው ላይ መጨረሻ ካህናትና ምእመናንን አካተው መሄድ አልነበረባቸውም። ይሄ በነገራችሁ ላይ አለቃ እያሌው ታምሩ ሊቅ ናቸው አይደሉም? ነገሩኝ እንጂ ኧረ በሞቴ ነገሩኝ። ናቸው በሉ በደንብ። ለቤተክርስቲያን ቀናኢ ነበሩ አልነበሩም? ብዙ ተዋግተዋል አልተዋጉም? ደግነታቸው እናደንቃለን አናደንቅም? እናደንቃለን። ግን አይሳሳቱ? ሳሳታሉ አይደለም? ቅዱስ ነበሩ፣ ቅድስና ተሰጥቷል። እኛ ይሄን አናውቅ። እንደ ካህን አከብራቸዋለሁ። ግን እስኪ ሰሙት መጨረሻ ላይ ከአቡነ ጳውሎስ ጋር ነው ጠባቸው። ከዛ ከ11 ጳጳሳት ጋር ነው ጭማሪ እንደገና የተጣሉት። በ12 ጳጳሳት ምክንያት ጨርሶ ሲኖዶስ እሺም እሱ ይሁን በመዋቅር ስር ያለ ካህን እና ታዲያ የትደን ንስሐ እንግባሽ? አለቃ እያሌውን መቃብራቸውን ቆፍረን እንንገራቸው? ይሄ ቤተክርስቲያንን መዋቅር እሳቸው በቅንነት ያደረጉት ምን ላችሁ ፈልገን በቅንነት ያደረጉት ግን ይሄው የዲያብሎስ መጠቀሚያ ሆነ። ምክንያቱም አሁን ምንድነው የሚያስቡት? አይ እንደዚህ ብለን ብንመጣ አለቃ እያሌውን ነው ደፍሮ የሚነቅፍ የለም። ለምንድን ነው የማልነቅፋቸው? ከቤተክርስቲያን በላይ ናቸው እንዴ? እንኳን አለቃ እያሌው የክብር ይገባዋል። ዮሐንስ አፈወርቅ አይገኝበትም እንጂ ቢገኝበት ዮሐንስ አፈወርቅን ስለ ቤተክርስቲያን ክብር ከመናገር ወደ ኋላ አንልም። ይህን ማወቅ አለባቸው። ከሱ የከበረ ሊቅ ዓለም ላይ ቅዱስ ሊቅ ኖሮ አያውቅም። ግን ሕጸጽ ጠብታ ያክል አይገኝበትም። የለም፣ እሱ ቅዱስ ነው። እያንዳንዱ ቃሉ የመንፈስ ቅዱስ ብቻ ናት። ደማዊ ልቡ ያመጣው ነገር የለውም። ይህን ማወቅ አለባቸው። ለቤተ ክርስቲያን ክብር አይደለም አለቃ እያሌውን የማንነቅፈው የለንም። ይህን ማወቅ አለባቸው። ክብራቸውን እንጠብቃለን። ግን እንደ ሰው ያጠፉት ትልቅ ጥፋት ይሄ ነው። ውግዘታቸው መጀመሪያ የተገባ ነበር፣ መጨረሻ ግን ሳያርሙት መሞት አልነበረባቸው። ስለዚህ እኔ አሁን የምላችሁ ያለቃ እያሌው ውግዘት የሚባል ነገር እዚህ ቤተክርስቲያን ላይ የለም። ይሄንን አድርሱልን። የለም።
ቤተክርስቲያንን ማውገዝ አይችሉም። ግለሰቦችን ጳጳሳትን ማውገዝ ግለሰቦችን አውግዘዋል እንቀበላለን። አሁን ግን ውግዘቱን ወደ ምን እየተረጎሙት ነው? ቤተክርስቲያን ማለት እኮ የምእመናን አንድነት የምእመናን የካህናት የዲያቆናት አንድነት ናት አይደለም? እንደው በሞቴ በጣም የሚያስገርመኝ ነገር ካህናቱ ሄደው ቅስና ተቀብለው መጥተዋል። የሚገርማቸው ነገር በ11ኛው ክፍለ ዘመን እስላም ጳጳስ ሆኖ መጣ ወደ ኢትዮጵያ። አያውቅም ኢትዮጵያ ያለ እስላም ነው ሰውየው። ከግብጽ ተሹሞ መጣ። ቅስና ዲቁና ተቀበሉ። እግዚአብሔር በእነሱ አድሮ ህዝቡን ሲፈታ ኖሯል። ሿሚው ግን ማን ነው? እስላም ነው። ደህና ዋላችሁ። በቃ ተው እንጂ በእምነታችን ነው የምንኖረው እንጂ እኮ በቁሳዊ አሰራር አይደለም የምንኖረው። እስቲ አንድ ታሪክ ልንገራችሁ። ሚያዝያ 25 ወደፊት የምናከብራት እናታችን ቅድስት ሳራ አለች። 2 ልጆቿን ለማስጠመቅ ቄስ ብታጣ ሜዲትራኒያን ባህርን አቋርጣ ከሶሪያ ግብጽ መጣች። መንገድ ላይ ግን ማዕበል ተነሳባት። ልጆቼ ሳይጠመቁ ከሚሞቱ ብላ ሜዲትራኒያን ባህር ላይ አጠመቀቻቸው። ቄስ ናት ነገሩኝ እንጂ አይደለችም። ከዛ ቀባሜሮን ስታጣ በቀባሜሮን ፈንታ ደሟን ሰንጥቃ ግንባራቸውን ቀባች። እስክንድርያ ደርሳ አይ የኔው አይሰራም ብላ ወደ ቅዱስ ጴጥሮስ አቀረበቻቸው። ቅዱስ ጴጥሮስ ሊያጠምቅ ሲል ምን ሆነ? ውሃው ረጋ። ኋላ ቅዱስ ጴጥሮስ ሲጠይቅ እግዚአብሔር ምንድን ያለው? እኔ አጥምቄላታለሁ። ቄስ አይደለችም እሷ። ሴት ማጥመቅ ይችላል ማለት አይደለም። በእምነቷ ልክ ነው የሆነላት። ታው እንጂ እያወቀ ለምሳሌ አሁን አንድ ሰው መናፍቅ መሆኑን እያወቀ ጳጳሱ መናፍቅ መሆኑን እያወቀ ሄዶ ክህነት ቢያመጣ እሱ ክህነት የለውም። ምክንያቱም እያወቀ ነው። ሳያውቅ ግን ቤተክርስቲያን በነገራችሁ ላይ የሾመቻቸው ማን ናት? ቤተክርስቲያን ናት አይደለም? አሁን እዚህ ጎንደር የነበሩት ብዙ ሾመዋል አይደል? የደቡብ ጎንደሩም እየሾሙ ነው። አቅም ሰው እኔ እጄ ብሾም አሁን ቅስና ይስጡኝ ብዬ እጄ ብሾም የኔ ቅስና አይሰራም። ለምን? የሰውየውን ችግር አውቃለሁ፣ የእምነት ጸጥ እንዳለ። ስለዚህ እያወቀ የሚያደርገው ሰው ባለዕዳ ነው። ይሄ ሁሉ ካህን በሀገሪቱ ያለው 300,000 ቄስ እኔ ጳጳሳቱ ምን ይሆኑ አይሆኑ አያውቅም። ሄዶ ብቻ ተቀብሎ ስማቸውን በቅዳሴ አትጡ። ታው እንጂ አሁን ይሄ ጠም መነሻ ይሆናል ነውር ነው። ስለዚህ ቤተክርስቲያናችን ላይ ግለሰቦቹ ላይ አለ። ግለሰቦቹ የሞቱት ሞተዋል፣ ያሉት አሉ። ግለሰቦቹ ላይ ውግዘቱ ይኖራል። ቤተክርስቲያን ላይ ካህን ላይ ምእመን ላይ ግን ውግዘት የሚባል ነገር የለም፣ አይሰራምም። ይህንንም ነግራችሁ በሙሉ ልብ ነው። ስተት ቢሆን እንኳን በቸሩ መድኃኒዓለም ፊት የምጠየቅበት እኔ ነኝ። የለም እግዚአብሔር ብሎ ኃጢአተኛ በሆንም በሰማይ አለቃን እንኳን ብናገኛቸው በእርግጠኝነት በዚህ የሚወቅሱኝ አይመስለኝም። አዎ ሲኦልም ልግባ ገነት እሱ የሥላሴ ቸርነት ነው። የሚወቅሱኝ አይመስል። ለምን? እውነቱን ያስተማርኩላቸው አለቃ ይሄን በማለቴ በህይወት ቢኖር እርግጠኛ ነኝ ያመሰግኑኝ ነበር። ይሄን ማወቅ አለብን። ለምን መሰላችሁ? የቤተክርስቲያን መዋቅር እንዲፈርስ። እስቲ እንደው በሞቴ ሰውን ስጋው ደግሞ እንዳይቀበል ምን አሉ ደግሞ በቀደም እየነገሩ ካህናት ሁሉ ስለተወገዙ እነሱ ሲቀድሱ ስጋው ደግሞ አይሆንላቸውም። ይሄ ቡድን ነው እንግዲህ እንደዚህ የሚለው ራእይ 20 ማለት አድርሱ እባካችሁ። አሁንም ደግሞ እንግዲህ ሌላ አዋጅ ያወጡ ይሆናል። እንግዲህ መጥተው አይተኩሱብኝ እንጂ አዋጃቸው አያስፈራኝም። ለምን? እጅግ ብዙ ቅድስና ያላቸው አባቶች ጋር ስለምኖር ማምላክ አብራኝ ስላለች አልፈራም። ችግር የለውም። ደጋግም ይላሉ ሞት ሰርግ እንጂ የሚያስፈራ በሽታ ብሎ እንዳያስፈሩ በሽታ ያስፈራል። ኦሬዲ በ8 በ9 በሽታ የተገነዝን ሰዎች ስለሆነ ሞት ብሎ እንዳይሉ ግልግል ነው፣ አያስፈራም። ሌላ ደግሞ ምን እንደሚለው አላውቅም። እንግዲህ እዚህ በኋላ ደግሞ ያ ቴዎድሮስ የሚሉት አካል ፈርሞ ምን እንደሚያወጣ አላውቅም። እንግዲህ እቺን ሰሙ ደግሞ እቺን ቁንጥር አድርገው ይልኩላቸዋል። ዘመዶቻቸው አሉ ቁንጥር አድርገው። አንድ ነገር ልንገራቸው። አስተባባሪያቸው የቴሌግራም አስተባባሪያቸው አለ። የአዲስ አበባ አካባቢ የሚኖር ወጣት ይመስለኛል። እና አሁን እንደበቃ ሰው እያደረገው እሱ ራሱ ለምን መሰላችሁ? አንድ ሪከርድ የተደረገ እየሰማሁኝ ልጆች ልከውልኝ እኔ እኮ ለምሳሌ መንገድ ጥራጊ ነኝ። ምሳሌ ጥቀስ ካላችሁ እንዲያው መጥቀሱ አይገባም እንጂ ለምሳሌ እንደ መጥምቁ ዮሐንስ ነኝ። ምን አማተውኩኝ ዘውኝ መንገድ ጥራጊ ነኝ። የቴዎድሮስ ማለት ነው። ጸያሄ ፍኖት ነኝ። መንገድ ጥራጊ ነኝ እንደ መጥምቁ ዮሐንስ። የሚገርማቸው የነን እያላቸው በጣም ነው የሚፈሩት። በነገራቸው ላይ ድሮ የሚልኩት ነበራል የሚፈሩ። አሁን እሱ ነው ተፈሪ። አይብዲ አንቺ ወላዲተ አምላክ ምን ነው የምትፈሩት?
ምን ሊያረጋችሁ ነው? ይሄ ሰው ስልጣን አላቸው። ደግሞ ምን ይላል እንዴ? የአባቶች ውሳኔ አይቀርም። ይሄ ሰው እኔን ነው ይሄ ሰው መቀጣጫ ይሆናል። የአባቶች እንዴ የነሱ ስልጣን መጠራጠር የለባቸውም። ኤልያስን አስታውሱ ይላል። አረ ድንበርን ያዘልኝ ቅዱስ ኤልያስን። አረ ተው እስኪ ምናምን እያለ ቅዱሳንን አረ ተው። ይሄ ነው የክርስትና መሰረቱ። ለዚያ ነው ልንገራችሁ ለእውነት ወደኋላ። ምክንያቱም እውነትን ልንናገር ነው እዚህ የተቀመጥነው። ሌላ ምንም ስራ ኖሮን አይደለም። ሌላ ምንም ጥቅም ኖሮን አይደለም። ስለዚህ ከእንደዚህ አይነቱ ይሄ የስህተት ጎዳና ነው። እሱ ብቻ አይደለም። ኢትዮጵያ የእግዚአብሔር መንግስት የሚባል አንድ ቡድን አለ። የሆነ የዓለም ብርሃን ምናምን የሚባል ቡድን አለ። ማት ቡድን አለ። ከሁሉ ተለዩና አንድ መንገድ ነው ያለችው፣ አንዲት። ለዛ ነው ኢንሐውር ባቲ አንሄድባትም ብሎ በአመፃ ያወጡባት እውነተኛው ኦርቶዶክሳዊ ተዋሕዶ መንገድ መዋቅር ውስጥ ሆኖ ንስሐ እየገቡ ስጋውን ደሙን እየተቀበሉ መኖር ነው። በአጥማቂ መንገድ አትሄዱ። ባህታዊ ነን በሚለው መንገድ አትሄዱ። ትንቢትን እናገራለን በሚል ለምሳሌ ከየካቲት 21 ጀምሮ ዓለም ይጠረጋል። ይሄ እግዚአብሔር ስራ ነው። በመጀመሪያ ደረጃ እንደ እውነት ለመናገር እንዲያው የትንቢቱ መብዛት ከየካቲት ዛሬ መጋቢት ስንት ነው? መጋቢት 1 ነው። 10 ቀን አልፎታል። እንግዲህ አሁን የምትጠይቋቸው ምንድን ነው የሚሏቸው? የኛ አባቶች ይላል የነሱ ስለጸልዩ እግዚአብሔር ትንሽ ያሳልፎት ነው ይሏቸው፣ ወይም ደግሞ በስውር እየተጠረገ እኮ ነው ሊሏቸው ይችላል። መከራው አይቀርም። ሁልጊዜ ተናግረናል። ደጋግሜ የነገርኳቸው እኮ ትንቢቱ ትናንት ወይ ዛሬ የመጡ ሰዎች የተናገሩት አይደለም። ይሄ ትንቢት 500 ዓመት ያሳለፈ ትንቢት ነው። የ3 ዓመት መከራ 500 ዓመት አልፎታል። ትንቢት አዲስ አታስመስሉ። ይሄን ትንቢት የሚናገር ሰው የለም። አባ ዘወንጌል አባ ምናምን እያላችሁ አታማካኙ። እሳቸው በራሳቸው ቅድስና ያለፉ ደግ ሰው ናቸው። አለቀ። አታነካኳቸው እባካችሁ። ሌሎቹንም እንደዚሁ የበረሃ አትበሉ። እኔ በሺ የሚቆጠሩ የበረሃ አባቶች ያውቃሉ። እንዴ እዚያ በእውነት በዚያ በሐዋርያት ሥራ መጥቶ በጌታችን ስም ታምራት ለመስራት ሲሞክሩ እንደ ቅዱስ ጳውሎስ ጸላይ ሰናት የጠየቃቸው ጥያቄ ያስገርማል አይደል? ኢየሱስን አምነዋለሁ ጳውሎስንም አውቀዋለሁ፣ አንተ ማን ነህ አይደል ያላቸው? እንተ ማን ናቸው? የበረሃ አባቶችን እኔ በእርግጠኝነት ነው የምላችሁ። በግልጽ ተናገር ካላችሁ ለበረሃ አባቶች ጥሬ የሚሰፍር የኛ ጉባኤ ነው። ይሄን ልንገራችሁ። ባለፉት ጥቂት ዓመታት ብቻ ለጥሬ ብቻ በሚሊዮን የሚቆጠር ገንዘብ አውጥተናል። ለጥሬ ብቻ ከብዛታቸው የተነሳ ነው በሚሊዮን የገባው። በጣም ብዙ ናቸው ከምታስቡ። ይሄ በረሃ ምላችሁ የገዳሙን አይደለም። የገዳማ ሌላ ነው። ለገዳማ ያወጣ ውጪ ሌላ ነው አሉ። ሲመጡ ደግሞ እግዚአብሔር በሚገርማቸው በረቂቅ መንገድ ነው የሚወጡት። አንድ የሚመጡት ሌላ ጊዜ አይመጡ። ያንዱ ገዳም ያንዱ በረሃ አንዴ ከመጡ ድጋሚ አይመጡ። አንድያቸው ነው የሚቀሩት። መተው እዚህ ጎንደር ቢያንስ 3 ቀን ቢበዛ 7 ቀን ጸሎት አድርሰው ከነዳያን ጋር ተኝተው ከዚያ የጥሬ የምትሆናቸውን አንድ ደግ ሰው አለ፣ አንድ በቅድስና የሚኖር ሰው እግዚአብሔር ያስፈጽመው፣ ከሱ ጋር ይገናኛሉ። እሱ ጋር ወደ እኔ ይመጣል። ከዛ ያችን ይዘው ጥሬያቸውን ይዘው በረሃቸውን እየጸለዩ ይገባሉ። እነማን ናቸው እነዚህ? አሁን ትናንት የመጡ አባት ነበሩ። አግኝተናቸው መጥተው ጸሎተ ክርስትና ማርያም ደግመውልን በጣም ብዙ አይኔ እያየ ባለፈው አታስታውሱ? አንድ ገዳም ደርሼ ስመጣ ከሞት ሰው ሲያመልጥ አየሁ አላልኳችሁ? ያን ያደረጉት አባት መጥተው ነበር። አንዲት እህት ጥያቄ ልጠይቀኝ መጣ። እኔ ተሳለሚ ስላት እንተራዘዛለች። ኧረ እባክሽን እኔ ምን አልኩኝ? ተሳለሚ ተባረኪ አልኩኝ። ኋላ ከሄዱ በኋላ አንቺ ምን አለ ብትሳለሚ፣ አንደኛ ካህን ናቸው እንደ በክህነታቸው፣ እዚያ ውጪ ብትባረኪ ምን አለ ብዬ ነው። ምክንያቱም ከዚህ ውጭ ማግኘት አይቻልም። በሆነ ትእዛዝ መተው አልፈው ደርሰው እየተመለሱ ነውና በቃ እና ምን ልላችሁ ፈልጌ ነው፣ በበረሃ አባቶች በባህታዊ በአጥማቂ አያስፈራሯችሁ። ቤተክርስቲያን ስርዓቱ አንድ ነው። የቅባ ቅዱስ ስርዓት አንድ ነው። የጸበል ስርዓት አንድ ነው። አዲስ አይመጣም። አሁን የምታዩት የቅባ ቅዱስና የጸበል ስርዓት በ1975 76 77 የመጣ ነው። እዛ ፊት አናውቀው። አዲስ ስርዓት አንፈልግም እኛ። ነባሩ ነው። ቅባ ቅዱስ ከካህን ውጪ ከቤተክርስቲያን ውጪ አይቀባም። ያውም ምስጢረ ቀንዲል ተደግሞ ነው ቤተክርስቲያን ውስጥ ተገብቶ ነው የሚቀባ እንጂ በየመንገዱ እንደ እንትን እጅ እየፈሰሰ አይሆንም። ይሄ ነውር ነው። ተቃውመኝ የምትፈልግ ምናምን አንድ ልጅ አለ እዛ ፌስቡክ ዩቲዩብ ላይ ቁጭ ብሎ ሳንቲም የሚለቅምና
በጣም እንደ ትልቅ ሰው እኮ አከብር ነበረ፣ ዛሬ ቀለልክብኝ አለ። የሽበር ነው ማንም ይሉት ቀለልኩባው። እውነት ቸሩ መድኃኔዓለም ሚዛን ላይ ቢያስቀምጠን ማን እንደሚቀል ታውቀው ነበር። ግን ተው እንደ ክርስቲያን ስለማከብር ተው፣ ትርፍ አልናገረን ደናው። ሰዎች አቅማቸውንም አለማወቃቸው ከኔ ጋር አይደለም ተሰሩ። እኔ አይደለም የምታየው፣ እኔ የምናገረው ነገር የኔ አይደለም። የምናገረው ነገር አይምሮ ያለው ሰው ካለ መጽሐፍ ይዞ አይመጣም። ራእይ ነኝ የሚል ምናምን ያለ ብርሃን የምን የሚለው ሁሉ አጥማቂ ባህታዊ ምናምን ተከታይ ነኝ የሚለው ሁሉ እስኪ መጽሐፍ ይዞ ይምጣና እንነጋገር። መሰረታዊ ነገር ለዚያ ነው ርዕሳችን እሙንቱ ሰይቤሉ ይንሐውር ባቴ፣ እነሱስ በዚያች ጎዳና አንሄድባትም አሉ። አንሄድባት እውነተኛዋ መንገድ እንዴት ናት? ነገር ግን ደግሞ የማይነቀፍ ብዙ አይነት አካሄድ ደግሞ አለ። ለምሳሌ ዝክረ ቅዱሳን አለ አይደለም? እንዴት ዋላችሁ? ዝክረ ቅዱሳን አለ የለም? አለ። ሁሉ ዝክረ ቅዱሳን አባል መሆን አለበት የለበትም? ሰንበት ትምህርት ቤት አለ። ሰንበት ትምህርት ቤት ካልገባህ ይባላል? ሰንበት ትምህርት ቤትም አንድ መንገድ ነው እውነተኛዋን የያዘ። ዝክረ ቅዱሳንም አንድ መንገድ ነው። ማህበረ ቅዱሳንም አንድ መንገድ ነው። እንደዚህ አይነት ግን የአገልግሎት መንገዶች አሉ የተለያዩ። ለምሳሌ ለገዳማት በመርዳት የሚያገለግሉ ሰዎች አሉ። ግን ጉባኤ መጥተው አይማሩ፣ አንድ መንገድ ይዘዋል። በቃ በትህትና መኖርን የመረጡ አሉ፣ በምጽዋት መኖርን የመረጡ አሉ። ይኸውላችሁ ከተጻፈው አባቶች ካቆዩን ውጪ አይሁን እንጂ እኔ በሚሄድበት ካልሄድክ፣ ልክ እነዛ ሰዎች እኛ ካዘጋጀናት መርከብ ካልገባችሁ፣ ኮድ ካልሰጠናችሁ፣ ካልተመዘገባችሁ አትድኑም ትጠፋላችሁ አሉ አይደለም? አንልም እኛ። ዝክረ ቅዱሳን አባል ያልሆነ ይጠፋ? እንዴት ዋላችሁ? ዝክረ ቅዱሳን አባል ያልሆነ ገሃነመ እሳት ይገባል? አይገባም። እንዴ የራሱ በቃ መልካም መንገድ ካለው እውነቱን ሳይለቅ መሄድ ይችላል። የማይነቀፍ አይነቀፍም። በቃ አካሄዳለሁ። እኛ ችግር የምናመጣው ከአስተምህሮ ሲያፈነግጥ ነው መጣላት ምን ጀምረው። በፈለገው ማህበር ይሁን የፈለገውን ማህበር ያዝ፣ እኛ የምንጣለው ከቤተክርስቲያን አስተምህሮ ያፈነገጠ ቀን ብቻ ነውና ትክክለኛይቱ ጎዳና መጽሐፍ ያላት ናትና በዚያች ጎዳና ሄደን ጽድቅ ቅድስና እንድናገኝ ከገሃነመ እሳት እንድንል መንግስቱ እንድንወርስ የአምላካችን እግዚአብሔር ቅዱስ ፈቃዱ ይሁንልን። የሳቱ ወንድሞቻችን ወገኖቻችን እግዚአብሔር በቸርነቱ ይመልስልን፣ ወደ እውነት ጎዳና ይመልስልን። አሳቾቹንም ባለማወቅ ሊሆን ይችላልና እግዚአብሔር ልቦና ይስጥልን። ይህን ሁሉ የምንናገረው እኛ የበቃን የነቃን ያወቅን የረቀቅን ሆነን አይደለም። የምናገረው የቤተ ክርስቲያንን እውነት እንጂ የዮርዳኖስን እውነት አልነበረም፣ አይደለም፣ ወደፊትም አይሆንም። የምናገረው የቤተ ክርስቲያን እውነት ነው። ከዚያ አፈነገጠ የሚል ሰው ካለ መጽሐፍ ገልጦ ቁጭ ብሎ መነጋገር ነው። እኔ ተምሬያለሁ፣ እኔ ያውቃለሁ፣ ይህ ስህተት ነው የሚለኝ ሰው ካለ ደጋግሜ የተናገረ በመፍትሄ ስራይ ጉዳይ ቢባል፣ በማጥመቅ ጉዳይ፣ በቅባ ቅዱስ ጉዳይ፣ በዚህ በምትሏቸው ቡድኖች ጉዳይ መጽሐፍ ገልጦ መነጋገር የሚፈልግ ሰው ካለ ይምጣ። ቀለልክብኝ፣ ከበድክብኝ፣ መቀጣጫ አደርግሃለሁ፣ ትቀሰፋለህ ምናምን ብትለኝ አልሰማህም። ምክንያቱስ እኔ እግዚአብሔር እንጂ ያንተ ባሪያ አይደለሁም፣ ያንተ ኮልኮሌ አይደለሁም። ስትፈልግ እቀጣለሁ ምናምን የምትለኝ አይደለም። አንተ በኔ ላይ ምንም ስልጣን የለም። ማወቅ አለባችሁ። ባህታዊ ነኝ የምትለኝ፣ በቅቻለሁ የምትለኝ፣ ምናምን ስልጣን አለ የምትለኝ ምንም። ምክንያቱም አንተ የምትለው ስልጣን ማን ላይ እንዳለ ስለማታውቅ። ስልጣኑን የያዙትም እኛ ጋር ነው ያሉት። አይዞህ ግድ የለም፣ ስልጣኑን የያዙትም እኛ ጋር ነው ያሉት። ሁሉንም የያዙት እኛ ጋር ነው ያሉት። ማምላክም እኛ ጋር ነው ያለችው። አዎ የማይነገሩን እንጂ ብዙ ነገር እነግራችሁ ነበር። ታዲያ እኔ እንደነሱ ነውረኛ አይደለሁም። በአደባባይ ወጥቼ እመቤቴ እንዲያለች እመቤቴ እንዲያደረገች ብዬ የምናገር አይደለሁም። እንኳን ሌላ እስካሁን ይጸጽተኛል። እስካሁን የተናገርኳቸው ነገሮች በበዓለ ቅዱስ ዳዊት የሚነገረውን ነገር ጫፍ ጫፉን መናገር ይቆጨኛል። አንዳችሁ አንድ ቀን ብታዩት እዚህ ከተማ አትቀመጡ። የምናገለግልበት ቦታ ላይ እግዚአብሔር ምን እንደሚያደርግ ጫፍ ጫፉን የተናገሩት እንኳን ይቆጨኛል። አይምሰላችሁ። እንደዚህ ብሎ ተራ መንደርተኛ ኃላፊ አግዳሚማ አታደርጉን። ለኃጢአቱም ኃጢአተኛ ነን፣ ለክፋቱም ክፉዎች ነን። ነገር ግን የምናገለግለው እንዲህ ቆዳና አጥንት የቀረነው ለማምላክ ትእዛዝ እንጂ አንተን ወይ አንቺን ለማገልገል አይደለም። ይህን ማወቅ አለባችሁ። ከዚህ በላይ ትርፍ የለም። አንድ እግዚአብሔር የፈቀደችልን ቀን ደግሞ መናገር ብቻ አይደለም፣ እናሳያችሁ ይሆናል።
ልብ አድርጉ። ለዛ ነው ማንንም አትፍሩ፣ እግዚአብሔርን ፍሩ። ማንንም አትፍሩ፣ እግዚአብሔርን ፍሩ። በቃ ቸሩ መድኃኔዓለም ሁላችን ይቅር ይበለን። እንግዲህ 7ቱን ቀን ቅዱሳን እናዘክርና እንጨርሳለን። ዛሬ መጋቢት 1 ቀን ነው። በ24 ነው ተገናኝተን የነበረ። የካቲት 25 ቀን ቅዱስ እንጦኒ ሐዲስ እንጦኒ ማለት አሕዛብ የነበረ ወይም አረማዊ የነበረ ከድፍረቱ የተነሳ ቤተክርስቲያንን የሚያቃጥል በቅዱሳት ስዕላት ላይ የሚቀልድ በስጋው ደሙ ላይ የሚዘብት የቤተክርስቲያን ንዋያተ ቅድሳትን የሚያቃጥል ሰው ነበረ። እግዚአብሔር አንድ ቀን ምስጢር ገለጠለት። ሄዶ የቅዱስ ቴዎድሮስን ስዕል ወጋለሁ ሲል ስዕሉ መልሶ ወጋው። ቅዱስ ቴዎድሮስን ሲወጋው ሄዶ እጁ ላይ ነው። ቅዱስ ቴዎድሮስ መልሶ እጁ ላይ ወጋው። እዚያ እግዚአብሔር ምስጢር ገለጠለት። መጥቶ ንስሐ ገብቶ አልቅሶ ተጸጽቶ እመቤታችን ተገልጣ አይዞ ልጄ ነህ እዚህ በኋላ ብላ ስሙን ረውህ ነበረ እንጦንስ እንዲባል አድርጋ እመቤታችን ተከባከባ ለሰማዕትነት አብቅተዋለች። እንጦንዮስ ሶርያዊ ሲባል ከሰማችሁ የሶርያው እንጦንስ ማለት ይህ አባት ነው። በረከቱ ይደርብን። ሌላው የዚያን ቀን የነበረው አቡፋና ነው። ቅዱስ አቡፋና ብዙ አስገራሚ ነገሮች አሉት። ይሄ የእስሙናይን አልስሙኒን ይሏታል፣ ግብፃዊ ነው። ብዙ አስደናቂ ታምራት አሉት። ከሚገርመኝ መካከል አንደኛው እግዚአብሔርን እንዲመሰገንለት ከቤቱ በር ላይ ጉድጓድ ውሃ አለ፣ ውሃ የሞላ እና መጥረቢያውን የምሳሩን ጣለው እና የሚመጣም ሄደው ሁሉ መጥረቢያውን ተንሳፉ ያዋል። ይሄ በጣም አስገራሚ ነገር ነው። ማንን ያደረገ? ነብዩ ቅዱስ ኤልሳ ጸበነ ማሂደር ሲሉት፣ ታሪኩ ሰፊ ነው፣ በጣም ይመሽብናል፣ አላነሳ። እሱን አድርጓል። ሌላ ጊዜ ደግሞ አንድ የቤተክርስቲያን አገልጋይ የሆነ ሰው ስለ ገንዘቡ ብሎ ሌላን ሰው ገደለ። እንግዳን ሰው ወርቅ ገንዘብ የያዘን ሰው ገሎት አደረ። ኋላ ካልገደለው መነኩሴ በር ወስዶ ጣለው እና ሲጨቃጨቁ ሄዱና አባታችን አቡፋና አቤት ማን የገደለው ብሎ አሉት። እገሌ ነው እንዳይል መፍረድ ሊሆን። ስለዚህ ምን አለ? ምን አጨቃጨቀው? እሱ ቆቡን አውጥቶ አባታችን አቡፋና የሞተው ሰው ላይ ይሄን ጣሉበት ራሱ ይንገራችሁ አላቸው። ወስደው ወይ ምንኩስና ቆቡን ጣል ያርጉት አፈፍ ብሎ ተነስቶ እዚያ አዋቂዎች አሉ አይደለም እዚህ መካከል አንዱ ነው እሱን የገደለኝ አላቸው። ሙት አስነሳ አባታችን። ከዚህ አንድ ጊዜ ደግሞ አንድ ሽማግሌ ሰው ሊጠይቀው ሲመጣ መንገድ ላይ ሕፃን ልጅ ሞተበት እና አይ ካረፈ ላይ ቀርማ አባታችን ደጅ ይቀበረልኝ ብሎ አባ አቡፋና ግን ጥሎት ዞር ብሎ ሲሄድ አባ እያለ ተከትሎት መጣ። መቼም እንዳስነሳው አይታወቅም ራሱ በፍጥነት። ኋላ ግን መጨረሻ ላይ አባ አቡፋና አንድ ጥያቄ ጠየቀ። ጌታ ሆይ አለ መቼ ይሆን ማር ወደ አንተ መጣ አለው። ባለፈው የቅዱስ ሙሴን ስናነሳ ታስታውሳላችሁ። እግዚአብሔር እንዲህ ያለ ጥያቄ ብዙዎቻችን አምሮታል አይደል? ምን ሞትበትን ማወቅ እንፈልጋለን አይደል? እናላችሁ አትፈልጉም? ግን በቁማችሁ ነው የምትጀሩ ብታውቁት። የዛሬ 10 ዓመት ነው ቢባል እንኳን ምጥ ነው የሚይዛችሁ። እንኳን አሁን 10 ቀን ቀርቷል ብትባል መልአከ እግዚአብሔር መጥቶ ተረፈካ 10 ወሰመንቱ አለ 18 ቀርቷል አለ። 18 ምን አለው? አይ እሱን ነገር አልተባልኩም ሙሉ ፕሮግራም አይ አንተ ቸሩ መድኃኔዓለም 18 ቀን ቀረችኝ ማለት ነው። ከዚህ በኋላ ስለት ነው ተስያለሁ እስከምትወስደኝ አላርፍም ቆሜ ጸልያለሁ። 18 ቀን ቆሞ ጸልይ አለፈ 18 ቀን። ይሄ ነገር 18 ሱባኤ ነው ማለት ነው። 18 ሳምንት ነው ማለት ነው። ቆማለሁ ብሎ 18 ሳምንት ቆም አለፈ። ይሄ ነገር 18 ወር ነው መሰለኝ። 18 ወር ቆም አለፈ። መልአክ እግዚአብሔር መጣ። አቡፋና ጽና ወሐይል በርታ 18 ዓመት ነው። ያው እግዚአብሔር ምስክሬ ነው አንተ አጽናኝ ብሎ 18 ዓመት ቆመ። ለዚያ ነው ሰላም ለቁመት አቡፋና ዘአልቦን ታጌ እስከ ተመሰለ እግሩ ከመእግረ ነጂ አይደለም የሚለው አርኪው። እግሩ ትልቅ ወገቡ በታችም የሚያክል ቅጭጭ ያለ አባት ነበር። በጣም 500 አቡነ ስናት በቀን በሌሊት የሚጸልይ 18 ዓመት ቆሞ ነው። ድክም ሲለው ከግድግዳ ጠጋ ይላል እንጂ አይቀመጥ አይተኝ። 18 ዓመት አቡፋና ማለት እኔ ናቸው። በረከታቸው ይደርብን። ሌሎችም በዓላት እና አውሳኔዎስ ፊልሞና ሎቆያ ድንግል የአፍሪካ ሰማዕታት ናቸው። በዚህ በአምስቱ አይጉር በሚባለው ከግብፅ ወደ ምዕራብ አቅጣጫ የነበረው ቅዱሳን ሰማዕታት የቅዱስ ጳውሎስ ደቀ መዛሙርት ናቸው። እነሱም በረከታቸው ይደርብን። በ26 ነብዩ ቅዱስ ሆሴዕ እዚያ ተምረናል። ሰማዕቱ ቅዱስ ሳዶቅ፣ በ27 ሊቁ ቅዱስ አንስጣሲዮስ በሐሰት አስመስክረው ዝሙት ሳይሰራ ልጅ ሳይወልድ በሐሰት አስመስክረው አርዮሳውያን አውሳቢው ዘቂሳሪያ ታሪክ ጻፊ የምትሉት አውሳቢው ዘኒቆምዲያ ሁለቱም አርዮሳውያን ናቸው፣ መናፍቃን ናቸው። በሐሰት አስመስክረው በስደት ነው ያስገደሉት። ሰማዕት ነው። ዮሐንስ አፈወርቅ አመስግኖታል። ኢትዮጵያዊ ጻድቅ አቡነ አምደ ሥላሴ
ዓመታዊ በዓላቸው ነበር። በ28 ጽኑ ኃያል ደግ ሰማዕት ቃል ኪዳን የተሰጠው ብዙ ታምራትን ያደረገ ቅዱስ ቴዎድሮስ ሮማዊ እና አባ ዮሐንስ ዘውልድ ዓመታዊ የጽንሰት በዓላቸው ነበር ከቅዱስ ቴዎድሮስ ጋር ከማህበሩ ጋር። በ29 የካቲት 29 ደገኛው እናታችን ቅድስት ፍቅርተ ክርስቶስ በጣም ነው የገረመኝ። በመጀመሪያ ደረጃ ጽላት በአብይ ጾም ክብረ በዓል ባይኖር እንመርጣለን እንደ ስርዓት ከሆነ ላይ ቀር ደግሞ አይታችሁታል ስንት ሰው እንደነበረ 10 ሰው 15 ሰው እንጂ ባዶ ግቢ። ለምንድን ነው ሁሌ ወሬኞች የምንሆነው? ምን አለ ደጇን ሄደን በረከት ብንቀበል። እኔ በጣም ነው የደነገጥኩት ሲሄድ ግቢው ላይ ባዶ ነው። ባዶ ሲባል እኮ ያጋነነ ጉዳይ መስል ጨርሶ ባዶ ነው። እናታችን ፍቅርተ ክርስቶስ ይሄንን ያክል አለማወቅ ነዋ እናታችንን አለማወቅ ነዋ። በእውነቱ እና ክብሯን እናገኛለን፣ ጸጋዋን እናገኛለን። ስንት ታምር እንደምታደርግ እዚህ ጎንደር ያለውን ማህበር ግምጃ ቤት የሚጠጣው ማህበር ሰብሳቢዋን ልጥራላችሁ በየቀኑ የሚደረገውን ታምር አሁንም ደርሰው መጥተዋል ትናንት። እና ይቺ ቅድስት እናት ታሪኳ በጣም ጽኑ ነው፣ ሰፊ ነው። እንደውም ዛሬ ለመተረክም አይሆንም። ግን ሰማዕት ናት፣ ጻድቅም ናት። መጀመሪያ በድንግልና ኋላ በጋብቻ ኋላ እግዚአብሔር የድንግልናን ዋጋ እንደሚሰጣት ነግሯት ከቅዱስ ዘራ ክርስቶስ ጋር ከዛ ልጅ ወልደው በድንግልና ከኖሩ በኋላ ከብዙ የድንግልና ዘመን በኋላ ዳግማዊ ቂርቆስ የሚባል ልጅ ወልደው የብርሃን መስቀል የተሳለበት እርሱን ወደ ሰማያት እግዚአብሔር ነጥቆ ወስዶላቸው እነሱ አሪንጎ ላይ የካቲት 15 ባልና ሚስቱ ሰማዕት ሆነው እርሷ እንደገና ከ2 ሳምንት በኋላ የካቲት 29 ማለት እኮ ከሞት የተነሳችበት እንደገና ድጋሚ ያረፈችበት ነው። ከዚያ እንደገና ሙታንን እያስነሳች ድውያንን እየፈወሰች ኢየሩሳሌም እየሰበከች የሚገርማችሁ ሰው የሚበሉትን እኮ አስተምራ ካህን ጠርታ አስጠምቃ ቤተክርስቲያን አንጻ እህል እንዲበሉ ያደረገቻቸው እኮ እሷ ናት። በእጇ ስንክሳር የምትጽፍ እናት እኮ ናት። ደህና ዋላችሁ። ስንክሳር ማንበብ ይጨንቀናል አይደለም? 2000 ምናምን ገጽ በእጇ ስንክሳር የምትጽፍ ናት። ስንክሳር ሃይማኖተ አበው ወንጌል በእጇ ጽፋ ነው አርጋኖን ሰጠቻቸው። ስንት ድንቅ ታምራት ያደረገች የእመቤታችን ወዳጅ እናታችን ፍቅርተ ክርስቶስ። ስሟ ማን ነው የሚባለው? መጀመሪያ እመሙዝ እሱ የኋላ ስም ነው። የመጀመሪያ ስሟ ማን ነው? ሙዚት ነበረ። ኋላ ማርያም ጸዳላ፣ ኋላ ፍቅርተ ክርስቶስ፣ ኋላ ከፍቅር የተነሳ ማኖራት እመምዑዝ የጣፋጩ እናት አሏት። ጣፋጩ ያ ልጇ ነው። ከነ ህይወቱ ከነ ስጋው ብሔረ ሕያዋን የገባው ልጇ ነው። እመምዑዝ ተባለች። በረከቷ ይደርብን። አባታችን ቅዱስ ቢላካሪዮስም ዓመታዊ በዓሉ ነበረ። በ30 ቅዱስ ዮሐንስ መጥምቅ ተረክቦተ ርሱ ነው። ዛሬ በነገራችሁ ላይ እንደው ቅድም ጌታችን አመስግነን እንጀምራለን ብዬ እንደው ሳላደርገው ቀይቼ እንደው ምን ተንዋሴከ በእንተ ኩሉ ዘገበርከ ሊተ ይላል አለ ቅዱስ ዳዊት። ስላደረገልን ሁሉ ምን ይከፋዋል? ቸር መድኃኒዓለም 6 ወር አለቀ እኮ የዓመቱ ግማሽ። ያ ስንት መዓት የሰማንበት 2014 ላይ ስንት መዓት፣ በእርግጥ ስንት መዓት አልፏል እኮ እኛ ላይ ያልሆነም እንጂ ትግራይ ስንት መዓት አልፏል፣ ቤንሻንጉል ስንት መዓት አልፏል፣ ወለጋ አሁንም መዓት እያለፈ ነው። ሶስቱም ላይ አሁንም መዓት እያለፈ ነው። እኛ ግን አሁንም ተዝናንተን እንቀልዳለን። የነገ የእሑዱ የቅዳሜና እሑድ ጉባኤ ካልመጣችሁ ተረኛ ለመሆን ራሳችሁን ማዘጋጀት ነው። ተረኛ ላለመሆን እንድትዘጋጁ ለመንገር ነው እሑድ የምንጠራችሁ። ቅዳሜና እሑድ 8 ሰዓት ላይ እንዳትረሱ። ይኸው ድጋሚ እያስታወስኳችሁ ነው። ድጋሚ ከ8 ሰዓት ጀምሮ ቅዳሜን እሑድን እዚህ የሚመቻችሁ እዚህ፣ አበራ ጊዮርጊስ የሚመቻችሁ አበራ ጊዮርጊስ፣ አዘዞ የሚመቻችሁ አዘዞ። ለምን ቀላል አይደለም፣ ግን ደግሞ እግዚአብሔር ቸር ነው። በቸርነቱ ብዙ አሳልፏል እና 6 ወር እኮ ያለፈ ዛሬ የግማሹ የወንጌላዊ ቅዱስ ማቴዎስ የግማሹ ዘመን የመጀመሪያ ቀን ወርሃ መጋቢት ቡሩክ መዓልቱ 10 ወክሌቱ ወእሩይ ምስለ ሌሊቱ። መጋቢት መዓልቱና ሌሊቱ እኩል ነው፣ 12 ነው። እህር ይመስገን በእውነቱ። ይሄው ዛሬ ቅዱስ ማቱሳላን፣ አረጋዊውን ቅዱስ በርኪሶስን፣ ቅዱስ ለእስክንድሮስን፣ ቅዱስ መርቆሬዎስን አከበርን። ተመስገን ነው። ለእርሱ ምን ይሳናል? ይሄው መጋቢት አንድ ነጋ እንደ ኃጢአታችን ሳይሆን። ታዲያ ለጌታችን ምስጋና እንዳቀርብ ለእመቤታችን ነው። ምንተኑ ዋስኪ እስየተ በእንተ ኩሉ ዘገበርኪ ሊተ ማርያም ሰናይ ዘታፈቅሪ ምሕረተ ሶበሰ ትታቀቢ ዘዚአየ ኃጢአተ እመሕያዩ ኩዋተ ሰዓታ በሰላም ገብረ ከመባለው ፊት ተፈስሒ ማርያም ዘዘወትር
ምን ተንዋሴኪ ሴተ በእንተ ኩሉ ዘከ እመቤቴ ስላደረግሽልኝ ምን እከፍላለሁ? ምን እንከፍላለን? ማርያም ሰናይት በጎይቱ ማርያም ድንግል ዘታፈቅሪ ምሕረተ ቸርነትን የምትወጂ ሶበሰተ ታቀቢ ዘዚአየ ኃጢአተ እመ ኢሃይወኩ ሀተ ሰዓተ ኃጢአቴን በየዕለቱ ብትጠባበቂ ኑሮ አንዲት ሰዓትም አልኖርም ነበር፣ እቀሰፍ ነበረ ነው። በእርሷ ቸርነት ይኖር ነው እንጂ በግል እንኳን ብዙ አልፏል፣ እንኳን እንደ ሀገር ማለት ነው። እና ማምላክ የተመሰገነች ትሁን። ተረፈ ዘመኑን ተረፈ ጾሙን መንፈቀ ዘመኑን ቸሩ መድኃኔዓለም ይባርክልን። ነገ አባ መከራዊ ቅዱስ ጎርጎርዮስ ራእየ ህቡአት የሮሃዊ ሶርያው የኢትዮጵያ አቡነ መክፈልተ ማርያም ጻድቁ፣ በ3 አባ ቆዝሞስ አባ በርፎኒዮስ፣ በ4 ቅዱስ ሃኑሊዮስ ኢትዮጵያዊት እናታችን ቅድስት ሃይመተ ሥላሴ፣ ንጉሥ ሰሎሞን ወልደ ዳዊት ዕረፍቱ እንደ ድርሳነ መስቀል የዛን ቀን ይታሰባል። በ5 ብእሴ እግዚአብሔር የጻድቃን ራስ ገብረ መንፈስ ቅዱስ አባታችን፣ አባ ሰረባሞን፣ አጤ ገብረ መስቀል ሌሎችም ቅዱሳን ይከበራሉ። በ6 አባ ዘሩፋኤል ቅዱስ ቴዎዶሲዎስ ተአማኒ ይከበራሉ። በ7 ቅዱስ ቴዎዶጦስ ታላቁ ሰማዕት የኢትዮጵያ ጻድቅ ንጉሥ ቀዳማዊ ቴዎድሮስ ይከበራሉ። በ8 ቅዱስ አርያኖስ መኮንን እንዴናውና ሐዋርያው ቅዱስ ማትያስ ግዝት በዓል ነው። በ8 የምንገናኘው በ8 ቅዱስ ማትያስ ነው። እግዚአብሔር ይመስገን፣ እግዚአብሔር ይመስገን። እንዲያው የጾማችሁ ስለምትኖሩ እኔ በልቼ ነው የምለፈልፍና ቶሎ ለመጨረስ እኮ እየሞከርኩ ነው። ተኩል ነበር እጨርሳለሁ ያልከው 8 ደቂቃ ገፍቻለሁ። ለጸሎት እንነሳ። ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለእግዝእትነ ማርያም ድንግል ወላዲተ አምላክ ስብሐት ለመስቀለ እግዚእነ ኢየሱስ ክርስቶስ ክርስቶስ በምሕረቱ ይዘከረነ አመዳግም ምጽአቱ እያስታፍረነ ለሰቦተ ስሙ ያንቀሃነ ወበአምልኮቱ ያጽንአነ እግዝእትነ ማርያም አይርጊ ጸሎተነ ዋስተስሪ ኩሎ ኃጢአተነ ቅድመ መንበሩ ለእግዚእነ ለዛብልአነ ዘንተ ህብስተ ወለዘአስቴነ ዘንተ ጽዋዓ ወለዘ ሰርዓ ለነ ሲሳየነ ወአራዘነ ወለዘ ተአገሰ ለነ ኩሎ ኃጢአተነ ወለዘ ወሃበነ ሥጋሁ ቅዱሰ ወደሞ ክቡረ ወለዘ አብጽሐነ እስከ ዛቲ ሰዓት መላእክት ምሕረቱ ናብሎቱ ስብሐተ ወአኩቴተ ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ይትሐኮት ወይትሰብሐ ስሙ ለእግዚአብሔር ወትረ በኩሉ ጊዜ ወበኩሉ ሰዓት ስብሐት ለአብ ወወልድ ወመንፈስ ቅዱስ ይእዜኒ ወዘልፈኒ ወለዓለመ ዓለም አሜን። አውሎጉሶን 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 በእንተ አብ ወወልድ ወመንፈስ ቅዱስ አቀበት ለወጡ ቁልቁለት ለወረዱ እርጥብለት የሰባቸው ደረቅ ለነደደባቸው ለረዱ ለተራዱ ለዘከሩ ላዘከሩ ስመ እግዚአብሔር ስመ ማርያም ድንግል ስመ ቅዱሳን ለጠሩ ሁሉ እግዚአብሔር ስመ ቅዱሳን ይሰብልን። ጸሎተ እግዝእትነ ማርያም እንበል። ሰላም ለኪ ዘንሰግድ ንብለኪ ንግሥተ አድኅኖ ማርያም ምንን አስተበቋኪ ማርያና የተማይጸነብኪ በእንታናምኪ ወያቄ ማቡኪ ማህበረነ ዮም ድንግል ባርኪ ጸሎተ እግዝእትነ ማርያም ድንግል ወላዲተ አምላክ ታበዩ ነፍሲ ለእግዚአብሔር በተታሰ መንፈሴ በአምላኪው መድኃኒ እስመ ርኤ ሕማማ ለአመቱ ናሁ ሚዜስ ያስተበጽኡኒ ኩሉ ትውልድ እስመ ገብረ ሊተ ኃይለ አብያት ወቅዱስ ስሙ ወሳይሉኒ ለትውልደ ትውልድ ለለ ይፈርቡ ገብረ ኃይለ በመዝራይቱ ወዘሮም ለለ አብዩ ሊና ለቦሙ ነስቶም ላየለን መናብርቲሆም አይበዮም ለትሑታን አስቀቦም በረከቱ ለሩባን ፈኖም ራቀሙ ለብዑላን ተወክፎ ለእስራኤል ቆሌሁ ወተዘከረ ሳይሉ ዘይቤሎሙ ለአበዊነ ለአብርሃም ወለዘሩ እስከ ለዓለም ባረክነ ቀድስነ አንጽህነ እግዝእትነ ፍትነ ማእሰሪው ለሰይጣን እሙ ለመድህን ወለተ ብርሃን ኦ መዝገበ በረከት መዝገበ ቅዱሳት መዝገበ ንጽ መዝገበ ራሄ መዝገበ የዋሃት ባረክነ በእዴኪ በከመ ባረኪ ወለኤፍሬም ፍቁርኪ በበረከተ ወልድኪ ወአቡ ወመንፈስ ቅዱስ
ስብሐት ለአብ ወወልድ ወመንፈስ ቅዱስ ለዓለሙ ለዓለመ ዓለም። ሰላም ለልደትኪ እምልደተ አብ ዘአብየ ለነፍሰ ጸውራን ኩሉ እስመ ጸገወ ማርያም ድንግል እግዝእትየ እንዘ ረድኤትኪ ወአድኅኖትኪ ብየ ኢይፈርህ ሞተ ወአዲ ስቃየ። ሰላም ለክሙ እንጦንስ ወመቃርስ አቢብ ሲኖዳ ገብረ መንፈስ ቅዱስ ለባርኮትነ ውስተ ጽራዛቲ መቅደስ ተክለ ሃይማኖት አኖሬዎስ ኤዎስጣቴዎስ ሳሙኤል ተክለ አልፋ በብኑዳ ኪሮስ ነአ ሀቤ ዳዊት ንጉሠ እስራኤል በዓለ መዝሙር ሰናይ ወጡ መቃል ታለቦኒ ነገሩ ፍቃሬ ኩሉ አምሳል ከመሰብሖ ለእግዚአብሔር ልዑል ወከመ ወድሳ ለማርያም ድንግል እንዘ ጸር ወእብል ማርያም ንጽሕት ድንግል ወላዲተ አምላክ ማእምንት ሰአሊተ ምሕረት ለውሉደ ሰብ ሰአሊ ለነ ሀበ ክርስቶስ ወልድኪ የእስራኤል ኃጢአተነ ሰአሊ ለነ ቅድስት ጸሎታ ለማርያም ስለታ ያድነን እማትወልዳ ጸሎታ ለማርያም ስለታ ለሕዝበ ክርስቲያን ለነፍሳተ ሙታን ለመካናቲነ ደብረ መድኃኒት ወመንበረ መንግሥት ወደብረ ገነት ለቤተ ክርስቲያን ቅድስት ወለሀገሪትነ ኢትዮጵያ ለአግብርታ ወለአእማታ ይኩነነ ከመ ወልታ በጸሎትሽ ወበስዕለትሽ ለአቡነ ንጹሐን ለቅዱስ ኤፍሬም ለአባ ሕርያቆስ ለአባ ጊዮርጊስ ለአባ ሳሙኤል ለቅዱስ ደቅስዮስ ለያሬድ ማሕሌታዊ ለአባ ኪሮስ ለአባ መባጽዮን ለአቡነ ዘርዓ ያዕቆብ ለብፁዕ ገብረ ክርስቶስ ለቅዱስ ዮሐንስ አፈወርቅ ለአባ ጽጌ ድንግል ለአባ ዮሐንስ ዘደማስቆ ለአባ ሳሙኤል ዘደብረ ቀልሞን ለቅዱስ ዮሐንስ ወለነጎድጓድ ለቅዱስ ቄርሎስ አምደ ሃይማኖት ለአቡነ አቢብ ለንጹሐት አንስት ለክቡራን የተለመንሽ ድንግል እመቤታችን ለእኛም ተለመኝ። ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩ እንዳይነሳን ለምኝልን። አይምሮውን ለቦውን ጥበቡን ፍቅርሽን መዓዛሽን በልቦናችን ሳይልን አሳድርልን። የቸርነት ባለቤት ዘላለም ሥላሴ መዋዕለ ጾሙ እንዲቀድስልን ከብርሃነ ትንሣኤው በሰላም እንዲያደርሰን ተረፈ ዘመኑን መንፈቀ ዘመኑ እንዲባርክልን ለንስሐ ለፍስሐ ለበጎነት ለረድኤት እንዲያደርግልን ከእመቤታችን ድንግል ማርያም ጣዕመ ፍቅሯን ከንጹሐን በረከት እንዲያሳትፈን በኃይለ መስቀሉ እንዲጠብቀን ጾሞ ለማበረከት እንዲያበቃን ለጸሎት በቆማችሁ ጊዜ አስቡን አትርሱን ያሉንን ሁሉ በይቅርታው እንዲያስብልን ይልቁኑም ገብረ ጻድቅን ወለተ ሩፋኤልን ወለተ ሰንበትን ወለተ ሥላሴ ወለተ ሥላሴ ወለተ ሥላሴ ገብረ ሥላሴን ወለተ ሥላሴ ገብረ ሚካኤል ገብረ ሥላሴ ሐመረ ኪዳን ወለተ ሥላሴ ወለተ ጻድቅን አጸደ ማርያምን ወለተ ሥላሴን የቅድስት ሥላሴ ልጆች ማኅበረተኞችን በያሉበት በምሕረቱ እንዲጠብቅልን የሰላም አምላክ በሰላም በምሕረት እንዲጠብቀን የወንድማችን የወልደ ተክለ ሃይማኖትን ነፍስ በአብርሃም በይስሐቅ በያዕቆብ አጠገብ እንዲያኖርልን ሙታን እንዲምርልን ሕያዋን እንዲጠብቅልን ሰላም በዋለን ምሕረቱ በይቅርታው ሰላም እንዲያሳድረን ቅዱስ ስሙን እንደ ቸርነት ብለን እንጥራ። ሰላም አሁን ትባርክ
በደላችንን ይቅር በለን እኛም የበደሉንን። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶቹ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ ቡሩክ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከተወደደ ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረት ለምኝልን ኃጢአታችንን ይቅር ይለን ዘንድ ለዘላለሙ አሜን። ክብር ምስጋና ይሁን አንድ አምላክ ለሆነ ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም እስከ ዘላለሙ። እሺ ለጸሎት ስለነበረን ጊዜ ቅዱስ አምላካችን እግዚአብሔር ስሙ የተመሰገነ ይሁን፣ የተመሰገነ ይሁን። አጫጭር መልእክቶች አሉን። አንደኛው ገድላትን ባለፈው ብዙ ያልናችሁ አሁን የተረፈ የአቡነ ተክለ ሐዋርያት ነው። እሷም 12 ፍሬን የቀረችው። ስለዚህ አቡነ ተክለ ሐዋርያትን ጻድቁ አባታችን ቃል ኪዳናቸውን መሳተፍ መግዛት ትችላላችሁ። አንደኛው እሱ ነው። ሁለተኛው በ8 የቅዱስ ማትያስ በዓል ቀን ወደ ጻድቃን ሐዋርያት 8 ማለት የዛሬ ሳምንት ጉባኤያችን ነው። ያው እንግዲህ ጉባኤውን ብትመጡ በረከት ነው። ጻድቃን ሐዋርያት እዚህ አምባ ጊዮርጊስ እዚህ ወገር አካባቢ ያለ ቦታ ነው፣ ጥንታዊ ቦታ ነው። እዚያ ጉዞ ተዘጋጅቷል። 200 ብር ነው ንገሩልን ነው የሚሉ ይሄው ተናግረናል። ከዛ ውጭ ግን ልብስ የታላማ ነው። አንዳንድ ልብስ አምጡ ተብሎ ነበር አይደል? አይ ቅድም ስታስገቡ አይቻለሁ። ልብ እያገባችሁ ነው ማለት ነው። በእውነቱ ይሄ ደስ ቅድም እናንተ ነፋስ ለመቀበል ለመናፈስ በዚያ ሲወጣ ልብስ ሲገባዩ አንተ ጆሮ መድኃኒዓለም አንደኛ በረከት አገኛችሁ፣ ሁለተኛ ራቁት የሆኑ ሊለብሱ ነው፣ ሶስተኛ ለካ ስናገር ይሰሙኛል እንደልም ሆንኩ ያለ ዛሬ ልጨምር እግርጠው እሺ በሉ በቃ። በተረፈ መታወቂያ ብለን ስንጠይቅ 6 ወር አሉ። ክፋታቸው ቢሰጧችሁ ጥሩ ነበረ፣ ካልሆነ ችግር የለውም ቢካሉ ተዋቸው። ግን አሁንም አውጡ ብዙዎቻችሁ በእውነት የጉባኤው ሰዓት እንግዲህ አለ መሰለኝ። የጉባኤው ሰዓት 10 ሰዓት ምህላ ነው፣ 11 ሰዓት ትምህርት ነው የምንጀምረው። አሻሽያለሁ ዛሬ የነፍሰ ጡር ብቻ ልናገር። ነፍሰ ጡር እናቶች እስከ 8 ሰዓት ነው የሚጾሙ። ይሄ ከነፍስ አባት ጋር አይቶ አቅሙን አይቶ መወሰን ነው። በዚህ ሰዓት አንለው። ከነፍስ አባት ጋር ተነጋገሩና 6 የሚበላችሁ 9 የሚበላችሁ 7 የሚበላችሁ ከነፍስ አባት ጋር ተነጋገሩ። ግን ነፍሰ ጡር አትጾም የሚል ግን የለም። ምክንያቱም በቤተክርስቲያን ያለ ትምህርት የለም። በመጠኑ አትጾም ነው እንጂ ጨርሶ አትጾም የሚል የለም። ከዛ ውጪ ትንሽ አጋንንት ያደረባቸው ሰዎች አሉ። በግልጽ ነው ማለት ይሄን ሰይጣን እንጂ ሰው አይለውም። ነፍሰ ጡር ሴት ጸበል አትጠጣም፣ አትቆርብም፣ አታውቁም። ለዛ ነው ብዬ ነው የአንድ ሰው ጥያቄ እንዳልሆነ ስላወቅኩኝ ነው። ለምን ሲባል ጽንሱ በጥብጦ ያወርደዋል። መድኃኒዓለም ይፈጥብጣቸውና እንደው አሁን እንዲህ ያለ ትምህርት አለ። ነፍሰ ጡር ሴት ድንገት የመድማት ስጋት ካልሆነ በቀር ነገ ልትወልጅ ዛሬ መቁረብ፣ መጠመቅ፣ መጠጣት ምንም የሚከለክልሽ የለም። ይሄንን የሚያደርግ ሰይጣን ነው። ጸበሉን ብትጠጪ በማይጾም ያለው ሊባረኩ ነው። የተረገመ አድርጎ ሊያስፈልገው ስለሚፈልግ ነው። ይቻላል፣ የተከለከለ ነገር የለም። በሰላም አስጀምሮ በሰላም ያስፈጸመን የአባቶቻችን አምላክ ቸሩ እግዚአብሔር ስሙ የተመሰገነ ይሁን። እንቅፋት ሳይመታን እሾህ ሳይወጋን ኃጢአት ሳይሰለጥንብን በደልም ሳይገዛን የብርሃን መላእክት በፊት በኋላ በቀኝ በግራ እየጠበቁን ለጊዜ ወደ የቤታችን ለፍጻሜው ተስፋ ወደምናደርጋት መንግሥተ ሰማያት ከተከፈተች ገነት ከተነጠፈች ረፍት ከአባቶቻችን የስቶላችን በሰላም ያድርሰን፣ በሰላም ያሳድረን። ስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ጾሳይል አሜን። አሜን። የነዳያንን እንዳትረሱ እንዘምራለን። ጸጋ ነሣእነ ወሕይወተ ረከብነ ጸጋ ነሣእነ ወሕይወተ ረከብነ በኃይለ መስቀሉ ለኢየሱስ ክርስቶስ በኃይለ መስቀሉ በኃይለ መስቀሉ ለኢየሱስ ክርስቶስ በኃይለ መስቀሉ ኪያከ እግዚኦ ነአኩት ወንሴብሐከ እግዚአብሔር
ጸጋን ተቀበልን ሕይወትንም አገኘን በመስቀሉ ኃይል ለኢየሱስ ክርስቶስ በመስቀሉ ኃይል ለኢየሱስ ክርስቶስ በመስቀሉ ኃይል አቤቱ አንተ እናመሰግንሃለን እግዚአብሔር አቤቱ አንተ እናመሰግንሃለን